ዛሬ ቶፒኩ ስለ መላእክቶች ነበረ። እንደ እስልምና መላእክቶች ምንድን ነው ጥቅማቸው? ጥቅማቸው ብዙ ነው፣ ግን አንድ ሁለት ሶስት ልንገርህ። እሺ ቀጥል። አንድ ከአላህ ትእዛዝ አምጥቶ ወደ ነቢያት መላክ። እሺ አንድ። ሁለቱ ደግሞ አላህ የነሱ አሁን ትላልቅ መላእክት የሚባል እኛ ጋር አስር አለ። እሺ አስሩም ከነሱ ውስጥ ጥሩና ነገር የሚጻፉት አለ። ሰው ሲሞት የሆነ መላእክት የተመደበ አለ። ብዙ ነው ብዛ በዚህ ከመሞታችሁ በፊትስ በምድር ላይ የሚጠቅሙ መላእክቶች ምን? አሁን ለምሳሌ ለአንተ መላካው ምን ይጠቅመሃል? ለምንድን ነው የማይጠቅመው? ምን ይጠቅመሃል? አሁን ባለህበት ህይወት ላይ እየጠቀሙህ ያሉ መላእክቶች አሉ አሁን አንተን? አለ። ምን ለምሳሌ ምን እያደረገ? አሁን ሰው ሲተኛ የሆነ እንስሳቶች ምናምን አለ። እሺ አንተ ከተኛ ባለው እኮ ትንንሽ ነገር የሆነ ቤት አንተ ከገቡ የሚጠብቁ አሁን እነሱ ናቸው። መላእክቶቹ ይጠብቁሃል ለሌሊት እንስሳ ቤትህ እንዳይገባ? አዎ ትናንሽ ነገሮች ያንተ አፍ ያንተ ጆሮ ምናምን ውስጥ እንዳይገቡ። ኦኬ ስለዚህ ጠባቂ መልአክ አለ ማለት ነው። ስለዚህ መላእክቶች ይጠብቁኛል ማለት ትችላለህ ማለት ነው። ስተኛ አውሬ እንዳይገባብህ፣ እንስሳ እንዳይገባብህ። ኦኬ ሌላስ ምን ጥቅም አላቸው? በደንብ አስተውሉ። አንደኛ ከአላህ መልእክት ያመጡልናል አለ። ሁለተኛ በመቃብር ውስጥ እንትን የሚሉ አሉ አለም የሚጽፉ አሉ። ሶስተኛ ስንተኛ የሚጠብቁን አሉ። አውሬም እንስሳም ወደ ትላትልም ወደ እንትናቸው ወደ አፋችን ወደ አይናችን እንዳይገቡ ጠባቂ መልአክ አለን እያለ ነው። ጠባቂ መልአኮች አሉን። ሶስት ሌላስ ጥቅም አለ? ዝናብ የሚያዘንብ አለ። ዝናብ የሚያዘንብላችሁ መልአክ አለ። በአላህ ፍቃድ ማለት ነው። ኦኬ በአላህ ፍቃድ ዝናብ የሚያዘንብላችሁ አለ። ስለዚህ ዝናብ የሚያዘንብ አለ፣ ሌሊት የሚጠብቃችሁ አለ። ብቻ የተለያዩ ክፍፍሎች አላቸው ማለት ነው። መልካምና መጥፎ የሰራችሁት የሚጽፍ አለ። እንደዛ ነው። ስለዚህ ዝናብ አዝንብልን፣ ሌሊት ከአውሬ እንዳይገባብን ጠብቀን የምትሉት መላእክቶች አሉ ማለት ነው። መልካም ደን በደንብ አስተውሉ። ከስር ብዙ ጊዜ ሙስሊሞች እኛ ጋር ሲመጡ የሚቃወሙት መኪና ታፔላችሁ ላይ ሚካኤል ጠብቀን ትላላችሁ። ለምን ትላላችሁ እንዴ? ከፈጣሪ ከአንዱ ፈጣሪ በስተቀር ጠባቂ የለም የሚለው አልነበረ? አሁን ወንድማችን ግን ምን አለ? ሌሊት ሲጠብቁ የሚያድሩ አሉ። ቆይ ሌሊት ሲጠብቁን የሚያድሩ አሉ። በየቴሌቪዥን ፕሮግራማቸው ላይ ገብርኤል ጠብቀን ሚካኤል ጠብቀን ለምን የምትሉት? ሌሊቱን ሙሉ ሲጠብቀህ የሚያድረውስ? እኛስ መኪናው እንዳይጋጭሽ ይጠብቃሉ። ሌሊት ገና ለገና አውሬ ይገባብኛል አይገባብኝም ብሎ ሲጠብቅ ሴፍ ዞ ያድራል ማለት ነው። እንደውም የሆነ ቪዲዮ አይቼ ነበረ። ተኝተው የአኒሜሽን የተሰራ በሙስሊሞቹ እንደዚህ ሲከላከልላቸው ጨረስክ? ቀጥል። እሺ አንተ ያልከውና አሁን እኛ እነዚህ መላእክቶች እኔ የነገርኩት እነሱን እኛ አንለምንማ። አላህ ጌታ ነው የምንለምነው። ልዩነቱ እዚህ ላይ ነው። ነገርከኝ እኮ ቀደም። መላእክቶቹ ይጠብቁሃል አይደል አልኩህ። አዎ ይጠብቁናል። መላእክቶቹን አሁን ያመጣው በመኪና ላይ በዚህም መሰረት ሚካኤል የሚጠብቅ ከሆነ ገብርኤል የሚጠብቅ ከሆነ ሌሊቱን እኛስ ታዲያ ይጠብቁናል ብንል ምንድን ነው ችግሩ? ሽርክ መስሏቸው ብዙ ጊዜ እኛ ጋር ሲጠይቋቸውም ሰምታችኋል አይደለ? እዚህ ሲገቡ ለምንድን ነው ጠብቁ የምትሉት? እንደዚህ መላእክቶች ይጠብቁን የምትሉት ምናምን ሽርክ ማለት ነው። በአላህ ላይ ማጋራት። አላህ ነው የሚጠብቅህ ወይንስ መልአክ ነው የሚጠብቅህ አንተን? አላህ ነው የሚጠብቅ፣ ግን ዘበኛ ነው። አላህ ነው የሚጠብቀው ግን ዘበኛ ነው። አላህ ነው ዘበኛ።
ለመላክ አላህ የመደበልን መላክ ነው። ኦልራይት። ስለዚህ ያ ዘበኛውም ይጠብቀሃል ማለት ነው። አላህ መድቦልሃል፣ ዘበኛው ደግሞ አንተን ይጠብቀሃል አይደለም? አይደለም፣ አላህ ብቻ ነው የሚጠብቀን። አሃ ዘበኛው አይጠብቅም፣ አላህ ብቻ ነው ጠባቂ። ዘበኛ ያለ አላህ ፍቃድ ምንም ማድረግ አይችልማ። ያድርጋ እኮ እኔ ያለ አላህ ፍቃድ አላልኩም፣ ግን በአላህ ፍቃድ ዘበኛ ይጠብቃል አይጠብቅም? ነገር ይደረጋል በአላህ ፍቃድ ከሆነ ማለት ነው። ቴንክ ዩ። እኛም እያልን ያለ ነው ያንን ነው። መላእክቶች ይጠብቁናል ስንል በፈጣሪ ፍቃድ ለዛ ስለተሾሙ ያገለግሉናል፣ ይጠብቁናል ስንል ለምንድን ነው? ሽርክ ነው መላእክቶች ምናምን። ይሄ ራማ ሚዲያማ አይታችሁት ከሆነ በየጎዳናው ላይ እየሄደ ሚካኤል ገብርኤል አይጠብቅህም እንደዚህ ጠባቂ ምናምን እያላችሁ አትበሉ እያለ በየሚዲያ ላይ ሞንታርቦዞ የሚፎክረው አይደለም። ሜዳ ላይ ስትወጣ መኪና እንዳይገጭህ ተውና ቤት ተኝተህ አውሬ ገና ለገና በርህን ቆልፈህ ዘግተህ እንኳን አውሬ መጥቶ እንዳይገባብኝ ብለህ የምታስብ ሰውዬ ተኝተህ ብርድ ብርስ ውስጥ ገብተህም ስላላመንክ የሚጠብቀኝ መልአክ አለ ብለህ ታምናለህ። አረ እንደሱ አለ ሙፎ የሚጠብቀን አላህ። ስለዚህ ኤምና አህመድ ተሳስተዋል ማለት ነው። አይጠብቃችሁም መልአክ፣ የሚጠብቀን አንድ አላህ ነው። ስለዚህ መላእክቶች አይጠብቁም ማለት ነው። ኤምና አህመድ ሽርክ አድርገዋል ማለት ነው። አሻርከዋል ማለት ነው። ማለት እነሱ እያሉ ያሉት እኮ አንተ አንደርስታንድ አላደረካቸው። እነሱ እያሉ ያሉት አድርጊያቸዋል። አንድ ስማ እዚህ ጋር እነሱ እያሉ ያሉት በአላህ ፍቃድ ነው ማለት እኛ ከፈጣሪ ፍቃድ ውጭ ነው የሚጠብቁን ብለናል። እኔም ያልኩት በፈጣሪ ፍቃድ ነው። ባብያው እኔ ላስረዳ እኔ አላምንም። ቆይ በአላህ ፍቃድ ይሄ ሚካኤል ይጠብቀኛል ብዬ ይሄን አላምንም። እኔ የሚጠብቀኝ አላህ ብቻ ነው። ለይት ደግሞ ዋብያው ስለዚህ እነሱ እንዳሉት በአላህ ፍቃድ ሌሊት የሚጠብቅ መልአክ አለ የለም? ሌሊት የሚጠብቀኝ አላህ ነው የሚጠብቀኝ። ስለዚህ መልአክ አይጠብቅም። እነሱ ያሉት ስህተት ነው ማለት ነው። ቆይ አንዴ ኤም። ስለዚህ ኤም እና አህመድ ያሉት እያሻረኩ ነው ማለት ነው በአንተ አነጋገር። ምክንያቱም አህመድ ተራ ጠብቅ፣ ቆይ አለም አወርዳችኋለሁ። አንዳንድ አስተምሮ ዋብያ እንደመሆነ መጠን ሊትራሊስት ነህ። እነሱ ሜይ ቢ አላቅም አህባሾች ከሆኑ እንትንም ይቀበላሉ፣ የወልይንም እንትን ልመና ይቀበሉ ይችላሉ። ገና እንኳን መላእክቶችን በደንብ አስተውል። አንተ ጋም ስለምመጣ ማለት ነው። በአላህ ፍቃድም መላእክቶቹ አይጠብቁህም ማለት ነው። አንተ እኔ እዚህ ጋር እንኳን እኔ የሚጠብቀኝ አንድ አላህ ብቻ ነው። ስለዚህ ትምህርት እውቀት የለኝም። እነሱም እያሉ ያሉት እንደ ሀሳባቸው ከሆነ በቃ ዋብያው አንተ ችግር ምንድን ነው? እውቀቱ የለኝም ብለህ ረድ ልትሰጥ ትሞክራለህ። እውቀት ከሌለ ዝም ነው ማለት በቃ። ቅድምም እውቀቱ የለኝም ብለህ ማብራሪያ ልትሰጥ ትሞክራለህ። አላቅም ካልክ አታቅም። በቃ ዛት የምታውቀው ድረስ ብቻ ሂድ። ማታቅ ከሆነ አቁም እዛው ፔሬድ። በቃ ካላወቅ እኮ አላወቅም ነው። ምክንያቱም አንተን አሁን መረጃም አልጠይቅም ቻሌንጅም አላደርግም። አላቅም እያልክ ነው እያወራ ያለው። ማታቅ ከሆነ በቃ እነሱ ያሉትንም ቻሌንጅ ማድረግ አትችልም። እኔ ራሴ ቻሌንጅ ላደርግ ፈልጌ ነበር እኮ። አላቅም እያልክ ግን መልሰህ ረድ እየሰጠ ነው። ያዝ ማይከል። ኤኒዌይስ ወደ አህመድ ልመለስ። መላኩ ዚክር የሚደረግ ዚክር አለ እና ያን ዚክር ሲታደርጎ እስትግፋር ያደርጉላል ማታ ላይ። በቃ የሆነ የሚደረግ ዚክር አለ። እሱን ካደረክ ይጠብቀዋል። ካላደረክም አይጠብቅም ማለት አይደለም። አላህ አይጠብቅም ማለት አይደለም። ከእንትን ያድዋ ካደረክ መላእክቶች እስትግፋር ያደርጉላል። ካላ እዝነት ምናምን ይለምኑናል። ስለዚህ አማላጆች ናቸው ማለት ነው። አህመድ መላእክቶች ይለምኑልሃል ስላንተ አይደለም? አዎ እስትግፋር ካደረኩ ያደርጉላል። አዎ ሁለተኛ ጨመረልን። አንደኛ ጠባቂ ናቸው፣ ሁለተኛ ስለእናንተ ያማልዳሉ። እኛም ማላጅ ነን ስንል መላእክቶችን በምንም ተአምር ሙስሊሞቹ እኛ መቃወም አይችሉም።
እነሱ ምን ስለሚያምኑ መላእክቶች ለእኛ ይለምኑልናል ብለው ስለሚያምኑ ማለት ነው። መልእክት ያመጣሉ፣ ከአላህ ወደ ሰው መልእክት ያመጣሉ፣ ወደ ነቢያቶች ብለው ያምናሉ። መክሉቅና የአላህን እንትን መነጻጸር የለብህም እኮ። መቼ አነጻጸርኩ? እኔስ ይለምናሉ አልከኝ፣ ይለምኑልናል አልክ፣ ተስማማው። እኛም ምን እናምናለን? መላእክቶች ይለምናሉ ስለ ሰው ብለን እናምናለን። ይለምኑልናል ብለን እናምናለን። አንተ ምን አልክ? ይለምኑልናል፣ ምልጃ ያቀርባሉ አልክ። ስለኛ ይለምናሉ። ስለዚህ ዋብዮች በተለይም በዚህ አቋም ላይ ካያችኋቸው እንደ ሽርክ ዘውት ምልጃን በጣም መላእክቶች ይለምኑልናል የሚለውን እንደ እንትን ነገር ያዩታል። አይጠብቁም፣ አያማልዱ ምናምን የሚል ሳክስ የለም ማለት ነው። ውሸት ነች አስተምሮታችን ላይ እንደሚለምኑ ሰው ራሱ ዱዓ ያደርግልህ። አሁን ሌላ ተውና መላእክት ተውና ሰው ራሱ እኮ ሊጠይቅልህ አይችልም። ወላሂ ይችላል። እኛ ማናምናለን፣ ዋብዮች ግን አያምኑም። ለአንተ አሁን ሂዳያ ቢጠይቅ ያ አላህ አሁን ይፎን ወደ እስልምና አስጠጋው ብዬ ቢለምንልህ አልችልም። ሰው ራሱ እኛ ማናምናለን እኮ እኛ እናምናለን። የእናንተ አቋም ውስጥ ደግሞ ምን አለ? ይሄ አይቻልም ብለው ያምኑ ስላሉ ነው። ዋብያው ለምሳሌ አምንም፣ አሁን አቋሙን በደንብ አላጠራም እንጂ አምንም ምልጃን አይቀበለው። አለሱና ወልጀማ ነው። ሙስሊም አንድ ነው። የሚጠብቀኝ አንድ አላህ ነው ተናግሬያለሁ። አላሁ ተዓላ ብቻ ነው የሚጠብቀኝ። እነሱ መላእክቶቹ በአላህ ፈቃድ ይጠብቁናል ብለዋል። ስለዚህ ሽርክ ፈጽመዋል ማለት ነው። እሱን እኔ ያላምንበትም እኮ አታምንበትም ብቻ ሳይሆን ሽርክ ነው አይደለም? ይሄን አስረዳን። እሺ ጣልቃ ምገባ ትሆነ እጠይቅሃለሁ። ኔክስት ግን ከስር ትሆናለሁ። አብያ ደጋግመህ ኢንተራፕት እያደረክ ስለሆነ አላምንበትም ይሄን አስተምሮ አልክ። መላእክቶች በአላህ ፈቃድ አይጠብቁም ብለህ ካመንክ ንገረን። ይሄን አቋምህን በአላህ ፈቃድ ይጠብቃሉ ወይንስ አይጠብቁም? አላምንበትም ብቻ የሚለው አስተምሮ ስለማይሆን አንተ ስለማይሆን ማለት ነው። ዚክር ካደረከው እንደ ዘበኛ እንትን ይደረግላል እንጂ ዚክር ካላደረከው አላህ ነው የሚጠብቀው። ግን ዚክር ካደረከው ዱዓ ያደርጉልሃል፣ ኢስቲግፋር ያደርጉልሃል ነው እንጂ እነሱ ነው ጠባቂ አላልኩም። አትሊስት ዚክር ምንም በአላህ ፈቃድም በለው በማንም ፈቃድ ይሁን whatever it is ቤትም በየትኛውም ለአንተ ምልጃ ያቀርባሉ፣ ጥበቃም ያደርጋሉ። ኤኒዌይስ ማድረግ የሚችለው እኔ ነኝ እኮ። ምን ማድረግ የምችለው? እኔ ዱዓ እንዲያርግልኝ የሚችለው እኔ ነኝ እኮ ማድረገው። እነሱ ሳያደርጉልህም ስለአንተ አይለምኑልህም አይደለም? እኔ ዚክር የሚደረግ ዚክር አለ ከአላህ አለ አይደለ? ዚክር አላህ የሚዘክረው አለ። እሱን ከዘከርኩ አላህ ያስቀምጥልኛል። ዱዓ የሚያርጉልኝ ነው የሚያስቀምጥልኝ እንጂ ብቻ እነሱ መጥቶ ለኔ ዱዓ ምናምን ለኔ የምጠብቀኝ አላህ ይማረው ምናምን ብለው አላህ ብቻ ነው የሚጠብቀኝ። አላህ ይማረው ምናምን ብለው አይለምኑ። ቡሃሪ 44:5 ክፈትልኝ ሀቢብ 44:5 ቡሃሪ ምን አልክ? የሆነ ጥያቄ አንተ መጠየቅ ፈልጌ ነበርኩ። እሺ አሁን መኪና ላይ ያልከው ነገር ማለት ነው። እሺ ሚካኤል ይጠብቀን መጽሐፍ ይሻላል ወይስ ኢየሱስ ይጠብቀን? የትኛው ነው የሚሻለው? አይወዳደም። በንጽጽር ፈጣሪን ከፍጡር ጋር አታስቀምጠውም በመጀመሪያ ደረጃ። በሁለተኛ ደረጃ ግን ሚካኤል የሚለው ስም የአምላክን ስም የተሸከመ ነው፣ የአምላክን ስም የያዘ ነው። ኤል የሚለው ራሱ የአምላክን ስም የያዘ ስለሆነ ማለት ነው። ማን እንደ እግዚአብሔር ማለት ነው ሚካኤል ማለት በራሱ። ስለዚህ ያ ማን እንደ እግዚአብሔር ያለ እንደማለት ነው። ማንም የለም የሚለው የሚያመጣ ነው። ስለዚህ እንደዛ ነው። እኛ ጋር ትርጓሜው ስሙ ራሱ የአምላክን ስም የተሸከመ የያዘ ስለሆነ ማለት ነው። ሳሂህ ቡኻሪ አዲሱ አረብኛውን ለእንግሊዝኛው ሰማለሁ። አዎ አረብኛውን ይሆንልህ እንግሊዝኛውን አንብበልህ።
ወደ ላይ ከፍ አድርገው እስኪ ቀጥልና ተርጉማት ይችን አዲስ አህመድ ተመለስ። እየተረጎምክልን ነው። አንብቡልን። እሺ ሙስሊሞች ስትማሩ ከሆነ ፖዝ መሆን አይቻልም። ፖዛችሁ ነው ያስወጣችሁ ነው። እኔ ነው ወይስ አህመድ ነው? ያ ተርጉምልን። አይሰማም ድምጽ እያነበብክ አንድ ሰው በመስጊድ ውስጥ ሲቀመጥ ሰላት እስከ ሰላት ሲጠብቅ መላእክት ለሱ ዱዓ ያደርጉለታል። እሺ እስከ መቼ? እዚህ ላይ የሆነ ክራቴር ማለም ይሐዲስ ማለት እዚህ ላይ ተርጉማት ሌላ ነገር እስካወራ ኖ ከምናምን ካወራ ወሬ አይደለም እረፍ። ወሬ ሳይሆን በስርዓት ተርጉም። ሐዲስ ምንድን ነው? ሐዲስ ምንድን ነው? አይ በደንብ ያዩት አይደለም። ወሬ አይደለም እኮ ሐዲስ አይደል? አስመርበት እስቲ በደንብ ያዩ አይደለም። እሺ ላንብብልህ። እኔ እንግሊዘኛው ዝቅ አድርግልኝ። አይ እዚህ ላይ ብቻ ተወያይ። እሺ ተርጉመው አንተ። ፊደሉን እያዩ አይደለም። የሆነ የጠራጠርኩት ነገር አለ ታውቃለህ እኮ በስርዓት አልተረጎምከውማ። ወደታች አልመላኢከቱ ትሰሊ ዐላ አሐዲኩም መላኢካው ለሱ ዱዓ ያደርጉለታል። እሺ ወደዚህ ከፈር ማዳም እሺ ወደዚህ አድርገው ወይም ትልቅ አድርገዋ ትልቅ ያውና መላእክት ዱዓ ለሱ ያደርጉለታል። ምን እስካላደረገ ድረስ ማለም ይحدث ተርጉማት ያወራ ነው ወይስ ስካይፍ? ሐዲስ ምንድን ነው? በሁለት ይተረጉማል። አንድ በምን ፈስ ካልፈሳም ይሆናል። ትክክል። ፈሱን እስካልፈሳ ድረስ ፈሱን ከፈሳ ውድህ ይበላሻል አይደለ? ያ መላእክቶች ዝቅ አድርግልኝ አዲሱን እናንብበው ሙሉን። ሳሂህ አልቡኻሪ 445 ላይ እንደዚህ ይላል። ናሬትድ አቡ ሁረይራ እንደተረከው አላህስ ሜሴንጀር ሰይድ ያላ መልእክተኛ እንዲህ ብሏል። the angels አንድ የሚታርገው ይደርባል። the angels keep on asking Allah's forgiveness for any one of you as long as he is at musalla or praying place ያላ መልእክተኛ እንደዚህ ብሏል። መላእክቶች ስለናንተ ለእያንዳንዳችሁ በጸሎት ቦታ በሙሰላው ቦታ ላይ እስከሆናችሁ ድረስ ምን ያደርጉላችኋል? ምህረት እንዲደረግላችሁ ይለምኑላችኋል። እንትን በለው ቀነሰሪውስ and he does not pass wind or hadis ፈሱን እስካልፈሳ ድረስ ማለት ነው። ምን የሚያደርጉላችሁ? የሚለምኑላችሁ ምን ይላሉ? they say oh Allah forgive him oh Allah be merciful to him oh Allah ሆይ ይቅር በለው oh Allah ሆይ ምህረት በሱ ላይ ወርድበት እያሉ ይለምኗቸዋል። ፈስህን እስካልፈሳ ድረስ። ቱስ ካደረክ ግን መለመን ምልጃቸውን ያቆማሉ። ስለዚህ እኛ መላእክቶች ያማልዱናል ስንል ገና በፈስ የሚሸሹና መላእክቶች የሉንም። ፈስን ፈስተሃል አለምንልህም ብሎ የሚያኮርፈን መልአክ የለም። ምልጃቸው ቀጣይነት አለው። ፈሳህ አልፈሳህ ይለምንልሃል። እናንተ ግን ምልጃቸው ለእናንተ የሚሰራው ፈሳቸውን እስካልፈሳችሁ ድረስ በጸሎት ቦታ ሆናችሁ መላእክቶች ምን ያደርጉላችኋል?
ይለምኑላችኋል። ፈስን ከፈሳ ይገማዋል እንዴ? ቆይ መልአኩ ያልተጻፈ ለምን ተረባለ? ለምንድን ነው እሱ ጸሎት የሚያቆሙት ፈስን ከፈሳ? እዚህ ላይ እኮ በደንብ አላነበብክም እንጂ እኮ ለምንድን ነው እሱ የሱ ውዱ ተፈታ። ውዱ ተፈታ። ምንድን ነው ከዚህ ጋር ምን አገናኘው? ከፈስ ጋር ምን አገናኘው? ፈጣሪ ፖለቲካ ውስጥ እንዳገባ ነው። አልገባው ገና እንዴ? ፈስ እኮ በቃ ልክ እንደ ትንፋሽ እኮ ነው። ጋዝ እኮ ነው። ጋዝ አይደለም። ኢስላም እንትን ላይ ነው የሚያምነው ኢሳባውት ይሄ ስለ ንጽህና ኢስላም ላይ ብዙ ትልቅ ቦታ አለው። አሁን ጣሃራ የሚባል እኛ ጋር አለ። አሁን እንደፈለክ አርና ሽንት ሁሉን ይዘ መስጊድ መግባት አትችልም። ያን ይዘ ደግሞ መለመን አላህን መከጀል ምናምን አትችልም። ፈስን ፈስታ አላህ ፊት ለፊት መቆም አትችልም። ከሁሉም ጸርተ ነው የምትቆመው። አሁንም ያም ይሽሻል። ያ አሁን ውድ ከሌለ ይሽሻሉ። ስለዛ ነው እኛ እያልን ያለው። ይሄ ሐዲስም ስለዛ እያወራ ነው እንጂ ሌላ ነገር አይደለም። ንጽህና ነው። ስለዚህ እየሰገድክ ልጨርስ ስትል ድንገት ቱስ ካለ ምልጃውን ይተዋል። ፈሱን ፈሳ ብሎ መልአኩ ለአንተ መለመኑን ያቆማል እያልከኝ ነው። እንዴት እየፈሳ ትሰግዳለህ አንተ? ራሱ ምን ማለት ነው ይሄ? አንዴ ቱስ አለ እየፈሳ ነው የምትሰግደው? እሺ አንዴ ጎንበስ ስትል ቱስ አለብህ። በቃ ሰላቱ ተሰብሯል። ደግማ ውዱን ንጽህናን አስተካክለ ነው የምትሰግደው። ሄደ ኦራይት። እሺ መስጊድ ውስጥ ነህ፣ መስጊድ እየሰገድክ ነው በጀማ ድንገት ውስጥ አለብህ፣ እንዴት ታደርጋለህ? ጥላ አሁን ኢማም ራሱ ከሆንክ ጥላ እንደዛ ውድህ ከፈታ ጥለ ነው የምትወጣው። ኢማም ራሱ ከሆንክ ኦራይት። ፈስን ከፈሳ ጀማ ራሱ እዛው ቆመ፣ ጀማው ራሱ እዛው ቆመ። አዎ ራቢያ እንደ ቤት አድርጊ። ውዱ እንዴት ነው የምታደርገው? ከዛ እጅህን አይደለም የምትታጠበው? የመጀመሪያ አሁን እኮ እጅህን ነው የምትታጠበው። ከዛ ፊትህን፣ እግርህን እና ራስን ታሻሻለህ። አዎ እና ፈስህን የፈሳኸው በእጅህና በጭንቅላት በእግርህ እኮ አይደለም፣ በቂጥህ ነው የፈሳኸው። አይደለም የጠሃራው ሐዲስ ይኸውልህ፣ ሐዲስ ሁለት ሐዲስ አለ። አሁን ሰሎት እንትን እያልክ ቸጉረህ ሊሆን ይችላል። መጨረሻ ላይ ቱስ አለብህ። መላእክቶቹ አናመልድም ብለው ያኮርፉሃል። ቆይ አናመልድም ይላሉ፣ አይለምኑልህም። አላህ ምህረት አድርግለት፣ አላህ እዘንለት እያሉ የነበሩት ልክ ፈሳ ያቆማሉ አይሉም። እሺ ከዛ ውዱ ደግመህ ማድረግ አለብህ። ውዱ ስታደርግ ደግሞ እጅህን ትታጠባለህ፣ ፊትን ትታጠባለህ፣ ራስን ውሃ ታሻሻለህ፣ እግርህን ውሃ ታሻሻለህ። የፈሳኸው በቂጥህና ነው እንጂ በእጅህና በእግርህ ነው እንዴ? በጭንቅላት ነው እንዴ? ቴንኪው። አሁን አዳምጠኝ። አሁን በቂ መልስ ልስጠውና አዳምጠኝ። ውዱ የሚያባላሸው ፈስ፣ ሽንትና አር ምናምን ይሄ እንዲህ አይነት ነገር ነው። ክራቴሪያ አለው። አርና ሽንት ሲሆን ሄደ በዛም ታጥባለ ማለት ነው። አሁን ፈስ ሲሆን ሁለት ሐዲስ አለ። አንድ ሌላ አካል ላይ የሚያመጣው ነገር ሌላ ነጃሳ ስለሌለ እንዲሁ ታደርጋለህ የሚል አለ። እዛም ታጥባለህ የሚልም አለ። ይሄ ምንም ጉድለት የሚያመጣ ነገር አይደለም እኮ። የለም በፈስ እንትን አታደርግም፣ ገስል አታደርግም። ምን አታደርግም? በፈስ ሻወር አትወስድም። የምትታጠበው እጅህንና እግርህን ነው። ሻወር መቼ? በሽንትም ሆነ በሌላም ሻወር አትወስድም እኮ። በአርም በሽንትም አትወስድም እኮ። ውሃ ይዘህ ነው የምትገባው ሽንት ቤት። እኔም እያልኩ ነው። ስለዚህ ኦብሉሽን ደግሞ የሚደረገው እጅና እግር ፊት ነው የምትታጠበው። ከምንም ስለ መላእክቶቹ ለምንድን ነው እሺ ጸሎት ማያደርጉት? ምን አገናኘው ከመላእክቶቹ? ቆይ አንዴ አትግባ አንተ ማሜ። ቆይ ኡፌ አንዴ። አሁን አንተ የምታምነው ያ ቀጥታ ያ ነጂሳን ያወግዳል ምናምን ለሚል አይደለም እኛ የምንታጠበው። አሁን ሽንት ከሸና በኋላ ወጣ እጅ እግር ምናምን ነው የምታጥበው። የአንተን አትያትን እያጠብክን ያለው እንጂ ያ ነጃሳ እዛ አንድ ቦታ ብቻ ነው ያለው እኮ።
እኮ እኔም እኮ ነው እሱ ነው አላህ ያስቀመጠው ክራይቴሪያ ነው። ፈስ የወጣው ከኋላ አንተ የምትታጠበው እጅህንና ፊትህን፣ መላእክቶቹ ደግሞ አንጸልይልህም። የምትሰራው ቦታ ቆይ አንተ ሴትን የምታየው በአይን ነው። ሌላ ወንጀል የምትሰራው በእግር ነው በእጅ ነው። አንተ አሁን ይሄ እንትን አለው ከባክግራውንድ ሌላ ነገር አላህ ያስቀመጠው ነገር አለ እንጂ አንተ የምታየው እንዲሁ በግልጽ አንተ የምታየው ነገር አይደለም እኮ ይሄ። ኧረ ይመቸው እናቴ ያስተምሮ በጣም ነው ፈታ ያደረገኝ። ቴንኪው። ለማንኛውም ስለዚህ መላእክቶች ያማልዱሃል አይደለ? ፈስህን እስካልፈሳ ድረስ። አዎ ኦኬ። ስለዚህ አማላጆቼ ናቸው ማለት ትችላለህ። አሁን እዚህ ላይም የሆነ ነገር ልንገር። እናንተ አሁን የተወሰነ ክርስቲያኖች አሁን ይሄ ነገር ከቅድም ጥያቄ ላይ የተነሳ ነገር ነው። አንዳንድ ክርስቲያኖች ቀጥታ ሚካኤልን ነው የሚለምኑት፣ ሚካኤል እንዲሆንልኝ ነው የሚሉት። ግን ሙስሊሞች አላህ እንዲሆንልኝ፣ አላህ እንደዛ ደግሞ ያደርግልሃል፣ አላህ ያደርግልኝ ነው ደግሞ እኛ አይደለም። ቆይ አይ ወደዚህም እየመጣው ነው እኮ ጨረስን እሱን። ምክንያቱም መላእክቶቹ ይጠብቁኛል አልክ፣ ጨረስን። ደን በአላህ ፍቃድ ብትልም ይጠብቋል። እኛ ከፈጣሪ ውጭ ያለ ፈጣሪ ፍቃድ ነው የሚጠብቁት መላእክቶች ብለን አላለም። ይጠብቁናል፣ ያማልዱናል ብለን እናምናለን። ያማልዱናል። ሲያማልዱን ገና ለገና ፈስፈስተሃል ስለዚህ አናማልድህም አይሉንም። ያማልዱናል፣ ይለምኑልናል። ጸሎታችንን ወደ ፈጣሪ ያደርሳሉ። አብረው ጸሎት ያደርጉልናል፣ ይለምኑልናል። አንተ ደግሞ ፈስህን እስካልፈሳ ድረስ ይለምኑልኛል ብለህ ታምናለህ። ምንድን ነው ካደኛ ጋር ተቃውሞ? ሜይ ቢ ከፈሱ ውጭ እናንተ የተለያየንበት ምንድን ነው? በሽር ይሰማል? ድምፅ ታውጧል። ሰላም አላችሁ? አይሰማም? ድምፅ ታውጧል። ትንሽ ከፍ ካላደረግ ብዙም። አሁንስ? አሁን ይሰማል። እንኳን ደህና መጣህ። እንኳን ደህና ቆያችሁ። መልካም። መላእክቶች ያማልዳሉ ብለህ ታምናለህ? አዎ ያማልዳሉ። አማላጅ ናቸው መላእክቶች? አዎ አማላጅ ናቸው። ስለዚህ ከአላህ ሌላ አማላጅ አለ እያልከኝ ነው? አላህ አማላጅ አይደለም ሲጀመር። ምን? አላህ አማላጅ አይደለም። ወደሱ ድገመው። አላህ አማላጅ አይደለም። አማላጅ ማለት ኦኬ በደንብ አስተውሉ። አላህ ነው። አላህ አማላጅ አይደለም፣ የሚያማልዱኝ መላእክቶች ናቸው ብሏል። ሱራ 6:51 ክፈትልኝ። አላህ እንደውም አያማልድም ብሏል። አማላጅ አይደለም፣ አማላጅ መላእክቶች ናቸው፣ አማላጅ አይደለም ብሎናል። ኦኬ እንደዚህ ይላል። እነዚያንም ከእርሱ ሌላ ረዳትና አማላጅ የሌላቸው ሲሆን ወደ ጌታቸው መሰብሰብን የሚፈሩትን ይጠነቀቁ ዘንድ በእርሱ በቁርአን አስፈራራ ይላል። ከሱ ሌላ ረዳትና አማላጅ የለም ይላል። ማን ነው ከሱ ሌላ ረዳትና አማላጅ የሌለው? አማላጅ ሲባል ምንድነው የተፈለገበት? ምንም ይፈለግበት አማላጅ አይደለም። አላህ አማላጅ መላእክቶች ናቸው ብለኸኛል። ከአላህ ሌላ አማላጅ አለ ወይ ስልህ አላህ እንደውም አማላጅ አይደለም ብለኸኛል። ቁርአንህ ደግሞ ከአላህ ሌላ አማላጅ የለም ይላል። አይደለም ስጠይቅህ እኮ መሀል ላይ ገብተህ ነው ያወራው። ምንም መሀል አልገባሁም። ምንም መሀል አልገባሁም። ስለዚህ ከአላህ ሌላ አማላጅ አለ? ገብተሃል። አማላጅ ከአላህ ሌላ አማላጅ አለ ወይ? አማላጅ በማለት ምንድን ነው የፈለክበት? ይሄው ቁርአንህ የሚለውን ነው የፈለኩበት። ምንድን ነው ቁርአን ያለው? ቁርአንህ ምንድን ነው የሚለው? ይሄው ይታያል። አውኩ ምንድን ነው የፈለገበት? ወይስ የፈለገበትን ሳታውቅ ነው ያመጣው? ቁርአንህ ምን ፈልጎበት ነው አማላጅ ያለው? ሳታውቅ ነው እንደ ያመጣው? ቁርአኑ የፈለገበትን ሳታውቅ ዝም ብለህ አማርኛ ንባብ ብቻ አንብበህ ነው ያመጣው? ቴንኪው በቃ ራቢያ እንኳን ደህና መጣሽ። ሰላም ነው፣ እንዴት ነህ? ይመስገን ነው። መላእክቶች ጥቅም አላቸው ብለሽ ታምኛለሽ? አዎ አምናለሁ። ግን ለአንተ በጣም ጥያቄ ያለኝ ካስገባኝ አይቀርም። ስለ በሃይማኖት ዙሪያ ለአንተ አንድ ጥያቄ ያለኝ ማለቴ በግል በሃይማኖት ልገባ አይደለም።
የግል ጥያቄ ጠይቂያለሽ። ልጠይቅ ትንሽ ትሞክሪያለሽ ራሳችሁን ስለ መላእክቶች። እኔ ልገባ አልፈልግም፣ ግን አንድ ያመመኝ ነገር ስላለ እሱን ልጠይቅ እንትን ከሆንክ ማለት ነው። ማለቴ እኔ መሰዳደብ ምናምን አልፈልግም፣ ግን በቀስ ብዬ ልጠይቅ ነገር አለ። ማለቴ ብዙ ጊዜ ሚዲያ ላይ ስከታተልህ ምናምን ሃይማኖት የግል ነው ባይዘው ማንም ገብቶ እንደዚህ የሚባል ነገር አይደለም። ከተባለም ደግሞ ሁሉም ጭንቅላት አለው፣ አይን አለው፣ መረዳት የሚችል ነገር ነው አይደል? እኔ በሃይማኖቴ ስህተት አለ ብዬ አላምንም። የምሞክርበት ነገር ጥያቄው ላይ ግቢ። ምንድነው ጥያቄሽ? ጥቅስ ጥቀሽና እንደዚህ አይነት ጥያቄ አለኝ በይ። እሺ እንደዚህ አይነት ጥያቄ ልልህ ነው። አንተ ብዙ ጊዜ ነቢያቶቻችንን ዝም ብለህ ትዘርፋለህ። ምን ብዬ? ለምን? ምክንያቱም ምን ብዬ? መሐመድ እንደዚህ ነው ምናምን ትላለህ። ለምሳሌ መሐመድ እንዲበል እንደ መሐመድ ተቃጣል ምናምን ትላለህ። አሁን እኔ ለምሳሌ እንደ ተቃሺ ባለፈው እንደዚህ ላይ ብላ እኔ እሰማሃለሁ ብዙ ጊዜ ማለት ነው። ምን አልኩ? ሙሐመድ ገሃነም ይግባ ከሱ ጋር ያልገባው ምናምን ትላለህ። ሙሐመድ ራሱ የቻለ ሃይማኖቱን የሚያስከብር ራቢያ ሙሐመድ በክርስቶስ ያምናል። የምንም ለኛ ሙሐመድ ዋጋ አለው። ውሰዱና ሽጡታ ነው ያገባኝ። ዋጋ ካለው እኔ ለንግድ አልፈለኩትም። ዋጋ አለው ትለኛለች። እኔ እኮ ከክርስትና ውጪ ማናችሁ እህቴ ብትሆኝ እናቴ ብትሆኝም ገሃነም ነው የምትገቡት እንዴ? ሙሐመድ ገሃነም ይገባል ትላለች እና ገነት ይገባል በልሽ እንዴ? በልጁ የማመን የዘላለም ሕይወት የለውም። ገሃነም ነው የሚገባው። እናቴ ብትሆኝ አንቺ ሙሐመድ አባቴ ቢሆን ገሃነም ነው የሚገባው። አይደለም ያንቺ ነብይ አባቴ ቢሆን ሙሐመድ የሚባለው አካል አባቴ ቢሆን በጣም ወደው የስጋ አባቴ ቢሆን ገሃነም ነው የሚገባው። በደንብ አስረግጬ ልንገርሽ። አንቺ በጣም የሚወድሽ ምሳሳልሽ እናቴ ብትሆኝ እህቴ ብትሆኝ ሚስቴም ብትሆኝ ሙስሊም ከሆንሽ ገሃነም ነው የምትገቢው። ይሄማ በጣም ደስ እያለኝ እንደውም ልድገምልሽ። ሙስሊሞች ሁላችሁም በልጁ እስካላመናችሁ ክርስቶስን እስካልተቀበላችሁ ገሃነም ነው የምትገቡት። አባቱ ያለውን እስካልሰማችሁ ድረስ ልጄን ስሙ ብሎ አባቱ እስካልተቀበላችሁ ድረስ የገሃነም ናችሁ። መንፈስ ቅዱስን እስካልተቀበላችሁ ድረስ የአጋንንትን መንፈስ ተቀብላችሁ የአጋንንትን አስተምሮ ተቀብላችሁ ወልድ የአብ ልጅ አይደለም ብላችሁ የምትመሩ ሁላችሁም ልድገምላችሁ፣ ልሰልስላችሁ ገሃነም ነው የምትገቡት። የኔ ወንድም ልምከርህ፣ አንተ ራስህ ማለት ነው። አንተ ራስህ ጥያቄ ካለሽ ጠቅሰሽ እንድጠይቂ ነው እንጂ መሐመድ ገሃነም ይገባል ብለሃል እንድትይኝ አይደለም የምፈልገው። ኤኒዌይስ አብዱረዛቅ እንኳን ደህና መጣ። ቢኒ ሰላም ብያለሁ። ይሄማ ደስ እያለኝ ነው። መሐመድ ገሃነም ይገባል የሚለውማ ደጋግሜ ነው የምለው። እፎይ እንዴት ነህ? ሰላም ያለው ሙስሊሞችም እኮ እነዛ ጀሃነም ትገባላችሁ ይሉናል እኛን እኮ እና ይሄ እኮ ጤናማ ነው እህቴ። በአላህና በመልእክተኛ ያላመነ ጀሃነም ይገባል ብላችሁ እንደምታምኑ እኛም ደግሞ በልጁ በኢየሱስ ክርስቶስ ያላመነ ገሃነም ይገባል ብለን እናምናለን። ስለዚህ መሐመድ ስለማያምን መኖሪያው ገሃነም ነው ብለን እናምናለን እና ለዚህ አትገረሙ። ጥያቄ አለኝ ብዬሽ ነበረ ቅድም አስወራር። ምንድነው ጥያቄ? እሺ በቃ ራቢያሽ ጠብቂና ትጠይቂያለሽ ካስተናገደሽ። እኔ ጥያቄ አይደለም ካስገባኝ ወላሂ ብዙ ጊዜ ቆይቷልና ለምን የልቤን አላወራም ብዬ ነው። በጣም ብዙ ጊዜ እንዲያስገባኝ ጠይቄዋለሁ። ገባ ከተቀበለሽ አውሪ፣ ችግር የለውም። ከተቀበለሽ አውሪኝ። ያዳምጣለኝ። እኔ ምን አገባኝ? ግን አይባልም። ሃይማኖት የግል ነው። እኛ እንሞተላችኋለን። ራቢያ እኔ ገነት ገባለሁ እንደ እስልምና እኔ ገነት ነኝ እንዴ? አንተ ገነት አትገባም በፍጹም። በሃይማኖት ራሱ አትገባም። ታዲያ አይደለም ሁሉም በሰራው ወይ ተረጋጊ። እኔ እንዳንቺ እስልምና ገነት ማልገባ ከሆነ እናንተ ገሃነም ነው የምትገቡት፣ ገነት አትገቡም ስለበሚከፋሽ ታዲያ እንዴ?
እንዴ ነችና ምን ማለት ነው? አንቺም እኮ ለኔ እስከነተ ሙስሊሞች በሙሉ እንደኔ ያስተምሩ ገሃነም ነው የምትገቡት። ገሃነም ባገቡ ማኖሮ ገነት የምትገቡ ቢሆን ለምን እስልምና ስህተት ነው እላለሁ። እስልምናን ተቀብዬ መቀጠል እኮ ነው ያለብኝ። ተረጋጊና ጥያቄ ካለሽ ጥያቄሽ ላይ አንዴ ቆይ ኑሪ። ጥያቄሽ ላይ ብቻ ቀጥይ። እንደዚህ ቦታ እንደዚህ በይና ጊዜ አንዴ እንትኖች ትጨርስ። ቆይ ላውራ እኔ ነኝ እሷ ትጨርስ። ቆይ ራቢያ ሚዩት ነሽ። ራቢያ እያወራሽ ከሆነ አይሰማ። አሁን ትሰሚያለሽ። ተረጋጊና ጥያቄ ብቻ ጥያቄ። እኔ በጣም ተረጋግቻለሁ። እኔ እንትን አልፈልግም። ሲጀመር ግን ልንገርህ፣ ሃይማኖትም ምንም ሊሆን ይችላል። ምንም ሙስሊምም ልትሆን ትችላለህ። ምንም ልትሆን ትችላለህ። ስራህ ነው። ገባህ? ነገ ፈጣሪ ፊት የሚያቆምህ ገባህ? ምንም ልትሰራ ትችላለህ። ዱንያ ላይ ምንም ሊኖርህ ይችላል። ነገ አላህ ፊት የሚያቆምህ ጥሩ ስራህ ነው እንጂ ይሄ እኔ ሙስሊም ስለሆንኩኝ እኔ እንደዚህ ግን ደግሞ ከሙስሊም ነፍስ በስተቀር ወላሂ ለአዚምን እኔ በምንም አይነት ነገር ብታመጣ ጀነት የሚገባ ነው። ያ ሙስሊሞች ሁሉም ገሃነም ነው የምትገቡት እኮ ገሃነም ነው የምትገቡት። ይሄ ስብከት አታርጊው። ጥያቄ ካለሽ ጠይቂ ያልኩሽ እህታችን። እንደ ምን ነው ታደሹ? እኔ አይደለሁም ያልኩት። ሱራ 1971 ላይ ሁላችሁም ወደ እርሷ ወራጅ እንጂ አንዳችሁም አትቀሩም ይላል። አንዴ ሁላችሁም የት ከናንተ ወደ እርሷ ወራጅ እንጂ አንድም የለም። መውረዱ ጌታ የፈረደው ግዴታ ነው። ገሃነም እንደምትገቢ ቁርአንሽን ያስቀመጠው። ገሃነም ገብተሽ ተቃጥለሽ ነው ወጪው ከወጣሽም ያውም በቁርአን ውስጥ ቆይ ተቃጥላችሁ ትወጣላችሁ ቢል ቁርአን ውስጥ ሽታውም የለም። ሰው ከሰራ የትኛውም ሰው ዱንያ ላይ አላህ Subhanahu Wa Ta'ala ካዘዘ ውጭ ከሆነሽ አታልቅሽ። ወደ ቶፒክ መልሰው በቃ ፓራፍሬዝ አድርገው እንትና ሳሚ። እሺ ልጠይቅ፣ እድሉን እየሰጠኸኝ አይደለም። እፎይ በባጭሩ መሐመድ ገሃነም እሳት የሚገባው ስንል ኦብቪየስሊ ክርስቲያን ስላልሆነ ነው። ቶፒክ ላይ አድርገውና እሺ ቀጥልና ቀጥልሽ። እፎይ እኔን አዳምጠኝና ጠይቄ ልውጣልህ። አዳምጣለሁ። ቆይ አንዴ ተረጋጋ። ኑሪ አንድ ቤት ተረጋጋ። ስለዚህ ኦብቪየስሊ መዳን በሌላ በማንም የለም እንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም ነው የሚለው መጽሐፍ ቅዱስ። መዳን በኢየሱስ ብቻ ነው፣ በክርስቶስ ብቻ ነው። በኢየሱስ ያላመነ ሰው ክርስቶስ ኢየሱስን አምኖ ያልተቀበለ ሰው አይድንም። ይሄንን ነው የምንለው። ሌላው አሁን በቶፒኩ ስንሄድ ችግሩ እኮ መሰለፍ ወይ አሁን ስለ መላእክት ያላቸው መረዳት እስልምና ራሱን የቻለ ሃይማኖት አይደለም። ማለትም ማለት ነው እያንዳንዱ ነገር ከክርስትናና ከይሁዲነት ወይ ደግሞ ከአዲስ ኪዳንና ከብሉይ ኪዳን ስለሆነ አስዩም የሚያደርገው ራሱን ችሎ የነሱን ፋንክሽን አዲኩዌትሊ ማብራራት የሚችል ሃይማኖት አይደለም። ኦኬ መጽሐፍ ቅዱስ ስለ መላእክት በጣም ዲፕ ነገር አለው። ምናልባት አሁን መላእክት በመጽሐፍ ቅዱስ ርዕሱ ስላሉና ላንሄድበት እንችላለን። ግን ራሱን ችሎ መጽሐፍ ቅዱስ ያስተምራል። እስልምናው ግን ካየኸው ኢምፕሊሲትሊ ባክአፕ የሚያደርገው ወይም ደግሞ የሚደገፈው በመጽሐፍ ቅዱስ ላይ ስለሆነ ራሱን ችሎ የመላእክትን ጥቅም ወይ ደግሞ የመላእክትን አገልግሎት መናገር አይችልም። አየኸው ከጌታ ዘንድ ወደ ምድር 50 ሺህ ዓመት ይፈጃል ነው የሚለው ቁርአን ውስጥ ካያችሁት 50 ሺህ ዓመት ይፈጃል። ስለዚህ በሰማይና በምድር መካከል የሚለካ ዲስታንስ አለ። መላእክትም ያንን ዲስታንስ ነው የሚወርዱት። ስለዚህ ጅብሪል 50 ሺህ ዓመት የሚፈጅን ዋሂ አውርዶ ከሆነ ሄደው እንዴት ነው ለመሐመድ 23 ዓመት ሙሉ ሲገለጥለት የነበረው? 50 ሺህ ዓመት ሙሉ ከተመላለሰ እንዴት ነው ለመሐመድ ዋሂ ሲያወርድለት የነበረው 50 ሺህ ዓመት ሙሉ ሲመላለስ? ስለዚህ ይሄንን ኢንተርናል ኮንትራዲክሽን ወይም ደግሞ ራሱን ችሎ መግለጽ አለመቻሉ የአምላክ ቃል አለመሆኑን ነው የሚያሳየው፣ ወይም ደግሞ መገለጡ ከአምላክ እንዳልሆነ ነው የሚያሳየው። ኮሄረንት ስላልሆነ ማለት ነው። እና ቅድም የተነሱት ሀሳቦች አሉ። ከዚህ ነው ይህንን ነው ከዚህ የምንረዳው። ኦኬ ቴንክ ዩ። ምንድን ነው ኑሬ ቀጥል። እሺ የእኔ ጥያቄ ቀለል ያለ ነው፣ ብዙም አላንሳሳም። የኔ መጀመሪያው መስቀሉ ይሄ አሁን ትላልቅ ጳጳሳቶች ምናምን ይዘው በኪሳቸው ይዘውት የሚሄዱት መስቀል የሚያሳልሙበት ነገር ምንድነው ትርጉሙ? ሌላው ደግሞ ሴቶች ክርስቲያን ሴቶች አብዛኛውን ራቁታቸውን ካለባበስ አንፃር የሚሄዱበት በሃይማኖቱ
ከሃይማኖቱ አኳያ እንዴት ነው ይፈቀዳል ወይስ አይፈቀድም? ግማሾቹ በታይት አብዛኞቹ በራቁትም በተለይ ሰለጠን የሚሉ ሴቶች እንደዛ የሚሆኑበት ከሃይማኖቱ አኳያ እንዴት ነው ይፈቀዳል አይፈቀድም? ብዙዎቹ ደግሞ ክርስቲያን ሆነው ኦርቶዶክስ ሆነው በጣም እናቃለን የሚሉ የቤተ ክርስቲያንን ትምህርት ያላቸው ተረት እኔስ ቢኒ ተርበታል ቃል ቢኒ እሺ ልሂድበት። ምናልባት ቅድም ራቢያ የሚያለችው ላይ እንደው ሙስሊሞችም ከተስማማችሁበት በሱ ሐሳብ ያው መልስ የምትሰጡት ይሆናልና እንግዲህ ስራ ነው ብላለች። ቅድም ስራ ነው የትም ቦታ ብትሄድ ስራ ነው አምላክ ፊት የሚያቆም ብላለችና እንግዲህ እኔ ምናልባት መልካም ስራ ካለኝ በእስልምና ሰላምን እድናለሁ ማለት ነው። እንደ ራቢያ አስተምሮ ሙስሊሞች ይሄን ትነግሩኛላችሁ። ሰው ሳያምን በመልካም ስራ ብቻ ወደ ድነት ይደርሳል። ይሄን ብላ ስለተናገረች ይሄን እንድታረም ነው። ከዛ በተረፈ ቢኒ እኔ ጠየቅኩ አይደል እንዴ? ልታስተምሩ ነው እናንተ የገባችሁት አይደል? ስለዚህ እኔን ይመለስላል። ከሰዎች ባህሪ አንጻር ያመጣው እንግዲህ መጽሐፉን ነው እያየን ያለ ነው እንጂ ሰዎችን ኢንዲቪጁዋሊ ይሄ ሰው እንደዚህ ያደረገ ይሄ ሰው እንደዚህ ያደረገ ልንል አይደለም። እዚህ የተቀመጥ ነው ከሃይማኖቱን ነው እኮ ከሃይማኖቱ ይፈቀዳል አይፈቀድም ነው። እሺ አዳም ወይ ችግር የለም እንመልስልሃለን። ከሃይማኖቱ አንጻር ያለውን አስተሳሰብና የሃይማኖቱ የሚፈቅደውን ነገር እንመልስልሃለን። ችግር የለም። ስለዚህ ከዚህ አንጻር ልጅቷ የተናገረችውን በኋላ ላይ ሙስሊሞች እንድትመልሱልኝ ፎይ እንግዲህ ሲናገር የነበረው ምንድነው? ሙስሊሞች በጠቅላላ ጀሃነም ናችሁ ይላል። አንደኛ ቁርአናዊ ማስረጃ አለ። ሁለተኛ አኮርዲንግ ቱ መጽሐፍ ቅዱስ ወይም እንደ ክርስትና አስተምሮ የአሕዛብ አማልክት በጠቅላላ አጋንንት ናቸው። ከክርስቶስ ውጭ መዳን ስለሌለ ክርስቶስን ካልተቀበላችሁ አድኑም። ስለዚህ ይሄን እናምናለን። ሰው ከዛ አንጻር እሺ ኦኬ ከዛ አንጻር ነው የኔ የተናገረው። አሁን ኑሬ የጠየቀው ጥያቄ አለ። ጳጳሳት ቀሳውስት ምናምን የሚይዙት መስቀል ምንድነው ትርጉሙ የሚልን እና ለምንድን ነው የሚያሳልሙት ነው መሰለኝ። አይ ቲንክ ያ ነው ጥያቄ። ኑሬ እንግዲህ መስቀሉ ያው ክርስቶስ የተሰቀለበት መስቀል ነው። ሰይጣን ድል የተነሳበት ነው። ህይወት ያገኘንበት መስቀል ነው። ስለዚህ ያ መስቀል የክርስቶስ ስጋና ደም የተቆረሰበት ነው። ክብር ይገባዋል፣ እናከብረዋለን። ቅዱስ ጳውሎስ ሲናገር ከክርስቶስ መስቀል ውጭ ትምክህት ከኔ ይራቅ ብሎ ይናገራል። የሆነ ሰው ድምጽ አለ። ኑሪ ሜተር ኑሪ ሜተር እና ከክርስቶስ መስቀል ውጭ ከኔ ትምክህት ይራቅ ይላል። ስለዚህ ትምክህታችን መስቀል ነው። ያ መስቀሉ እንጨት ነው እናውቃለን፣ እንጨት እንደሆነ እናውቃለን። ግን ያን መስቀል ያከበረው በዛ መስቀል ላይ ያከበረው ክርስቶስ ስለሆነ ያን መስቀልን እናከብረዋለን፣ ምልክታችን አድርገን እንይዘዋለን። በዚህ መስቀል ላይ ክርስቶስ ተሰቅሎ አድኖናል። ስለዚህ ይሄ መስቀል ጠላትን ድል የነሳ ሰይጣንን የቀጠቀጠ ስለሆነ ሰይጣን ሲያው ስለሚፈራ ያን መስቀል የክርስቶስን ስቅለት ሊያስቡና ሊያስታውሱ ካህናት፣ ጳጳሳት ወይም ደግሞ የቤተክርስቲያን ክህነት ያላቸው ስልጣን ያላቸው ይይዙታል። ገብቷል። ያ ምንድነው? የክርስቶስ መስቀል ክርስቶስ በዚህ ላይ ተሰቅሎ አድኖናል፣ በዚህ ላይ ደግሞ ሞትን ገሎታል ሲሉ ያን መስቀል እንትን ይሉናል። ለምንድነው የምትሳለሙት ካልከን የምንሳለምበት ምክንያት ለምንድነው? እግዚአብሔር በዛ ላይ ወይም ክርስቶስ በዛ ላይ ተአምር ስላደረገ መስቀሉ ኃይል አለው ብለን እናምናለን። በዛ በመስቀሉ ኃይል ይደረጋል ብለን እናምናለን። ደግሞ ብዙ አጋንንት በዛ በመስቀሉ ሲወጡም እያየን ስለሆነ ማለት ነው። የእግዚአብሔር ኃይል እዛ ላይ የተገለጠበት የእግዚአብሔር ረድኤት የተገለጠበት ስለሆነ የእግዚአብሔር ኃይልና ረድኤት የተገለጠበት ነገር ሁሉ ለድህነት ይሆናል ብለን እናምናለን። ሌላም ደግሞ ምልክታችንም ነው። የክርስቲያኖች ምልክታችን ነው። አንተ ጨረቃም ምልክት እንደሆነ ሁሉ የኛ ምልክታችን ክርስቶስ በመስቀል ላይ ሆኖ ስላዳነን ያ ምልክታችን አድርገን እንይዘዋለን ማለት ነው። ይሄን ከዚህ አንጻር ልትይዘው ትችላለህ ማለት ነው። ሌላው ከሴቶች አንጻር የተናገርከው አለ፣ ከአለባበስ አንጻር የተናገርከው አለ። ኢንዲቪጁዋሊ አንዳንድ ሴቶች ትክክል ያልሆነ አለባበስ ያደርጋሉ፣ ይታወቃሉ። ኦብቪየስሊ የሚታወቅ ነው። የለም ብለን አንዋሽም። ክርስቲያኖች ብቻ ሳይሆን ሙስሊሞችም እንደዚህ ልብስ የሚለብሱ አሉ። ሶ ኢንዲቪጁዋሎችን አይተህ ያው መጽሐፉን እንትን አትልም። አንተም የጠየቀው መጽሐፉ ምን ይላል ነው። መጽሐፉ የሚለው ሴት ልጅ በሚገባ ትልበስ፣ በሚገባ ራሷን ትሸፍን ነው የሚለው። ቆሮንቶስ መጽሐፍ ላይ አለ። ቁጥሩን ምናልባት ፎይ ይነግራል፣ አሁን አላስታውሰውም።
አንድ ስልክ ላይ ነው ያስኩትና ቆሮንቶስ መጽሐፍ ላይ ሴት ልጅ በሚገባ ራሷን ትሸልም ይላል። ራሷን ትሸልም ሲል አለባበሷም በትክክል መሆን አለበት። እንዲሁም ጸሎት በምታረግበት ሰዓት ላይ ጸጉሯን ትሸፈን ነው የሚለው። ጸጉሯን ሳትሸፈን ጸሎት የምታረግ ሴት ብትኖር ራሷን እንደተላጨች እንደወንድ ነው ማለት። ወንድ ራሱን ሲላጭ የውርደት ምልክት ነው። ኦኬ ልክ እንደዛ የተዋረደች ነው የሚለውን ሐሳብ ያመጣል። መዋረዷን የሚያሳይ ነው። ስለዚህ ጸጉሯን ሸፍና ከመላእክት የተነሳ ጸጉሯን ሸፍና ጸሎት ታድርግ ይላል። ስለዚህ ይሄ የቤተክርስቲያን ውስጥ አለባበስ ስርዓት አለው። ሴት ልጅ እንዴት መልበስ እንዳለባት ኢቭን ወንድም ጭምር መልበስ ብቻም ሳይሆን እንዴት ህይወቷን መኖር እንዳለባትም የቤተክርስቲያን ውስጥ ስርዓት አለ ማለት ነው። እሱ ከቤተክርስቲያን ስርዓት ውስጥ ያለ አስተምሮ ነው። አንዳንድ ሰዎች እንደዛ ያደርጋሉ። ያ የራሳቸው ፍላጎትና የራሳቸው ሐሳብ ነው። እኛ ልክ እንደ ሙስሊሞች በግድ ሰዎችን በግድ እንደዚህ ካላደረጋችሁ እያለን ቅጣት አንጥልም። ወደው ፈቅደው እንዲያደርጉ ነው ምርጫ የምንሰጠው እንጂ ይሄን ካለበሳችሁ እንደዚህ ትሆና፣ ይሄን ካለበሳችሁ እንዲህ ትሆናላችሁ። አስተምሮቱን እናስተምራለን፣ መጽሐፍ የሚለውን እንናገራለን፣ ስርዓቱን እንናገራለን። ያን ስርዓት የመጠበቅ የሰው የእያንዳንዱ የግለሰብ ኃላፊነት እንጂ ቤተክርስቲያን ማንም ላይ በግድ በኃይል የምትችለው ነገር የለም። ለምን አላረግሽም ብላ አደበድብም። ህግ አውጥታ ቤተክርስቲያን የዚህ ስልጣን የላትም። የማስተማርና ወደ ክርስቶስ የመጥራት እንጂ ማንንም የመቅጣት የመደብደብ እንትን የማለት ስልጣን የላትም ቤተክርስቲያን በማንም ላይ። ግን የክርስቶስን ወንጌል ትሰብካለች። ክርስቶስ ማለት ቤተክርስቲያን የክርስቶስ ወኪል ስለሆነች ክርስቶስ ራሱ ሲያደርግ የነበረው ምንድነው? ወደ እውነትና ወደ ጽድቅ ሲጠራ ነበር እንጂ ማንንም አላስገድድም። እንደውም ለመሄድ የሚወዱትን ሁሉ እናንተ ልትሄዱ ትወዳላችሁ ነው ሲል ነበር። ስለዚህ ቤተክርስቲያን ማንንም በጉልበት የምታመጣው ነገር የለም። ታስተምራለች። ያን ትምህርት የሚቀበሉ ያን ስርዓት ይከተሉታል። የማይቀበሉ ደግሞ ከዛ ህግና ስርዓት ይወጡ ደግሞ ካሉ የሚመከሩበት መንገድ እንትን ይላል። ከዛ ውጭ ግን በጉልበት በኃይል ካለበሳችሁ ብላ እንደዚህ የምታደርገው ነገር የለም ማለት ነው። እና የሚጨምሩልን ነገር ካለ ይጨምሩልን። እኔም ጨምር ቢኒ በጣም ነው የማመሰግነው። ማለት አገላለጽህም ደስ የሚል ነው። ብቻ አስተምሮቱ በእንደዚህ ፖላይትሊ በሆነ መልኩ ቢሆን የተሻለ ነው። ሰው ማሽም ሊማር እስከሆነ ድረስ ያው ያን ያክል የተመለሰልህ ላይ ተቀብላል። ቴንኪው ቢኒ ቴንኪው፣ አመሰግናለሁ። የውጭ ሆኜ አዳምጣለሁ። ቴንኪው በቃ ኦኬ። ፓራፍሬዝ አድርገው ቶፒኩን። ቶፒኩ መላእክት አይ ቲንክ ስለ መላእክት ምልጃ ነው እየተጠየቀ ያለውና ምናልባት ሙስሊሞች በዚህ ላይ ሀሳብ ካላችሁ መላእክቶች እናንተ ጋር እንደ አማላጅ የተቀመጠበት ቦታ ብዙ ቦታ አለ ቁርአን ላይ እና ለምንድን ነው አማላጅ አይደሉም ወይም ደግሞ አማልዱን ብላችሁም አትሏቸው? ቁርአን የሚከለክለው ክፍል አለ ወይ? አላህስ የሚከለክለው ክፍል አለ ወይ? ምክንያቱም ቁርአን ላይ ብዙ ቦታ ላይ ለእናንተ እንደሚያማልዱ ይናገራል፣ እንደሚጸልዩ በግራና በቀኝ እንዲሁም ሁለት መላእክት አለ ብላችሁ ታምናላችሁ። መልካም የሚያሰራና ክፉ እንደዛ ብላችሁ ስለምታምኑ ስለማቅ ማለት ነው። ስለዚህ መልካም የሚያሰራችሁን መላእክት ከክፉ ነገር ጠብቀኝ ብላችሁ ብትሉ ምንድነው እንድጠብቃችሁ አይደለም የተመደበውና እዚህ ላይ ሀሳብ ስጡ። ይሄ ነው መሰለኝ አይደል ቶፒኩ ፎይ ካልተሳሳትኩ። ያ በእስልምና ምንድነው ቦታቸው መላእክቶች ጥቅማቸው ምንድነው? እንደተመለከትነው እንግዲህ ምን ብለዋል? ይጠብቁናል ብለዋል። የሚጠብቋቸው ከሆነ የሚያማልዱ ከሆነ ምንድነው እሱ እኛ ላይ ታዲያ ጠብቁን የሚለውን ተቃውሞ የሚያስነሳባቸው እኛ ጋር ሲሆን ተቃውሟቸው ምንድነው? እሱ ነው። እኛ መላእክቶች ይጠብቁናል፣ ይራዱናል። ዕብራውያን ላይ ምዕራፍ 1 ቁጥር 14 አንዴ ቼክ አድርገው እንትና ሀቢብ ክርስቲያን ሰላም ብለናል። ሰላም ብያለሁ። እፎይ ሁላችሁም እንዴት ናችሁ? ሀቢቢ፣ ሳሚሻ፣ ቤኒ፣ ሙስሊሞችን ሁላችሁም እንዴት ናችሁ? ከስርም ያላችሁ ክርስቲያን እህትና ወንድሞች ሰላም ብያችኋለሁ። ኦኬ ሰላም ብለናል። እኛ ቁጥር 14 ላይ እንደዚህ ይላል፣ ሁሉ መዳንን ይወርሱ ዘንድ ስላላቸው ለማገዝ የሚላኩ የሚያገለግሉ መናፍስት አይደሉም ወይ ይላል። ስለዚህ መዳንን ለሚወርሱ የሚያግዙ የሚያገለግሉ መናፍስት ናቸው ማለት ነው።
ታዲያ እነሱ ጋርም የሚያገለግሉ የሚራዱ ፈሳቸውን እስካልፈሳችሁ ድረስ የሚያገለግሏችሁ ከሆነ ቤታችሁ ውሻ እስካሌለ ድረስ ጸሎት የሚያቀርቡላችሁ የሚለማመኑላችሁ ወደ እናንተ ጋር የሚመጡ ከሆነ ምንድን ነው እሱ? እኛ የግዴታ ከእናንተ ጋር ለመመሳሰል ፈሳችንን ካልፈሳን ነው የሚለምኑልን ማለት አለብን? ከፈሳን አይለምኑልንም ማለት አለብን? ያማልዱልናል ፈሳችንን እስካልፈሳን ድረስ ይጠብቁናል፣ ቤታችን ውሻ እስከሌለ ድረስ እያልን ማለት አለብን? ስዕል እስከሌለ ድረስ ማለት አለብን? ከኛ ጋር ዘሆል አመሳስላችሁ ሃይማኖታችሁን ክዳችሁ ግን መላእክት ምናምን ምን እያላችሁ ምተቹ ማለት ነው። ከአላህ ውጭ አማላጅ የለም። ኢቶ ማን ነው? ኢቶ ደዋ አቤት። ቋንደና መጣ። እንኳን ደህና ቆያችሁ። ሁሉ ሰላም አለን። መላኮች በእስልምና ምንድን ነው ቦታቸው? አንተ ምንድን ነው ቦታቸው ብለህ የምታምነው? የእኛንማ ያው አሁን ተናገርኩት። የእናንተን ምን ችግር ፈጥሮብህ አንተ ፈጠረብህ? ልዩነት ምን ፈጠረብህ አንተ? ጥያቄ ፈጠረብህ? ኦኬ፣ መላኮች አማላጆች ናቸው። አማላጅ ማለት ምን ማለት ነው? በመጀመሪያ አማላጅ እስከምናውቀው አንዱ ስለ አንዱ የሚለምን በዛ ተወስደውና አማላጅ ናቸው በሚለው ተስማማለህ? በዛው ተወስደውና ዞር አድርግልኝ አንድ በል። አማላጅ ማለት ቀጥተኛ መልስልኝ ምን ማለት ነው? ሚለምንልሽ። ለማን ነው የሚለምነው? ለአንተ ሚለምንልህ ካልኩ ለማን ነው ብለህ የምጠይቀኝ አይገባም ነበረ። ቢ አዳምጥ። ምንድን ነው የሚለምንልኝ ለእኔ? እንግዲህ እሱን ምህረትም ሊሆን ይችላል፣ እዝነትም ሊሆን ይችላል፣ በረከትም ሊሆን ይችላል። እሺ፣ ከዛስ ከለመንልኝስ? ሚለምንልህ አለ? ከለመንልኝ በኋላ የሚለምንልኝ ሊሆን ይችላል አልከሽ። ከለመንልኝ በኋላ ሚለምንልህ አለ? የለም። ከዛ በኋላ እናወራለን። እንግዲህ አንድ ሰው ለአንድ ሰው መለመላሹ ይችላል። ይሄን ሰው አንድ ሰው የሆነ መንገድ የሳተ ሰው ካለ አላህ ሆይ መንገድን አሳክለት ብሎ ሊለምን። እኔ አሁን ስለ መላእክቶች ነው ያወራሁት። መላእክቶች ይለምኑልሃል አይለምኑልህም? እሱን እኔ አላውቅም። እንደሚያውቅ ትወጣጠረው እንደሚያውቅ ለምን ትወጣጠራለህ ታዲያ ሳታውቅ? ጠይቀኝና በነሱ ሳይሆን በሌላ ነገር ጠይቀኝ በምትፈልገው አንተ። እነሱ እንደሚለምኑኝ ጥሩ ስራ ካለክ ይለምንልሃል፣ ጥሩ ስራ ከሌለክ አይለምንልም። ገብቶሃል አይደል? አንተ አሁን ምሳሌ ጥሩ ስራ ካለ ይለምኑልሃል፣ ጥሩ ስራ ከሌለ አይለምኑም። ጥሩ ስራ ከሚባለው አንዱ ማይለምኑበት መጥፎ ስራ ማይለምኑበት ፈስን መፍሳት ነው አይደለ? ቆይ ልንገርህ፣ አንተ ፈስ መፍሳት ማለት ፈስን ከፈሳክ በኋላ አይለምንልም። ፈስን ሳትፈሳ ፈጣሪን ለምን ፈስ ማለት መጥፎ ስራ ነው ማለት ነው? ጋዝ እኮ ነው። ጋዝ ነው ከወጣ ፈስ ማለት ንገርህ። ፈስ መስፈት ማለት ሰላት እስከሚሰግድ በፊት መጀመሪያ ጣህራ ታደርጋለህ። ጣህራን ቆሻሻ የሚባል ነገርን ታስወግዳለህ። ገባ? ፈስን በፈሳ እኮ ከኋላህ ነው የፈሳው ካካ በማያ እንጂ በእጅህ አይደለም። ፈስን ከፈሳ በኋላ ሄደህ እኮ እጅህንና ፊትህን ነው የምትታጠበው። ኤኒዌይስ አሁን ቶፒክ ላይ ገባና አዳምጥ። ስለዚህ መላእክቶች እስከዚህ ድረስ ይለምኑልሃል ፈስን እስካልፈሳ ድረስ። መልካም። መላእክቶች ውሻ ባለበት ቤት ውስጥ ይገባሉ? ውሻ ባለበት ይመጣሉ? የቱ ጋር ነው ያለው? እንደዛ ይመጣሉ ወይ ነው ጥያቄ ነው የጠየቁ። ቆይ መጀመሪያ ያወራውን ጨርሳ። የቱ ጋር ነው ያለው? አምጣልኝ። ምን ያለው? ፈስን ከፈሳክ አይለምኑም የሚለውን አምጣልኝ አንተ። ምን የሚለው? ፈስን ከፈሳክ በኋላ መላእክቶች አይለምኑም የሚለውን ቦታ አምጣልኝ፣ አሳይኝ። እሺ ክፈተው። አቤት ምን ይላል? እንግሊዝኛ አላውቅም እኔ። አረብኛውን አድርግለት። አማርኛ አድርግልኝ። አማርኛ ነው የማውቀው። አረብ አይደለሁም። አረብ አይደለህም? በቃ
ኤኒዌይስ መልካም አብዱልራዚቅ ወንድ ከሆንክ እሱን አሳይና በቃ ወንድ ከሆንክ አንተ ትክክል ወንድ ተወንክ ምናምን ትላለህ እንደ ቅድም ስናወራበት ቆየን። አብዱልረዛቅ ሰማል እኔና አቃሜት አድርግ አትጩህ። አብዱልረዛቅ እንደሚያውቅ እኮ ስትወጣጠር ጊዜ ነው እኮ ያየው። ማንበብ እንኳን ማችል አረብኛም እንግሊዝኛ ማችል እንደሚያውቅ ተወጣጥረ ቆዳን ወጥረ እኮ አክት አድርገብኝ ነበር። እንግሊዝኛ ስላወቅ ማንም አይከትልም። ገብቷል። ተሰርተናል። እንደሚያውቅ ቆዳህን ወጥረ ነበረ በመጀመሪያ። አብዱልረዛቅ ይሰማል? ኦኬ ሚዩት አድርግ በቃ። ابن حفصة ابن حفصة አቤት ረዛቅ ሚዩት አድርግ። ላስወርድ ነው ካልሆነ ከኋላም ታወራው እየተሰማ ነው። ኦኬ ሰላም ነው። እንዴት ነህ? ሰላም ነህ? አልሐምዱሊላህ ሰላም ነህ። መጀመሪያ ማለት ነው ኢብኑ ሐፍሳ አይደለም የሚለው። እሺ ማነው የሚለው? አባ ሐፍስ ነው የሚለው። ማንበብ አትችልም መሰለኝ። እሺ መላኮች ጥርማቸው ምንድን ነው? አስተምራለሁ። እሺ የሐፍሳ አባት እንኳን ደህና መጣ። ምንድን ነው ከኋላ የሚሾካሾከው? ምንድን ነው? ወይም ማይኩን ስጠውና ለሱ ያውራ። አውራ ከኔ ጋር። ኦኬ ሚካኤል በእናንተ አለ? አለው። ሚካኤል ማን ነው ስሙ? ሚካኤል ነው። ምን ማለት ነው? ምን ማለት ነው? እንደ ዞረብኝ እንድታሳየኝ። ምን ማለት ነው? የመላእክት ስም ነው። የስም ነው። የመላእክት ስም። የስሙን ትርጉም ነው የጠየቁህ? የመላእክት ስም። የስሙን ትርጉም ነው የጠየቁህ? ምን ያደርግልሃል እሱ? እያመለክ ያለኸው ማንን እንደሆነ እንድታውቅ ነው። እያመለክ ያለኸው አላህን ሳይሆን ሚካኤል ባልክበት ላይ እያመለክ ያለኸው እኔ ማመልከውን እግዚአብሔር እንጂ አላህ የሚለውን አለ። ሰይድ ሚካኤል ነው የሚባለው። ወይ አንድ ምን ያልከው? ያልኩትም ብያለሁ እኔ። ሰይድ ሚካኤል ነው የሚባለው። ምንድነው? አሁን በማስረጃ ብታወራ ደስ ይለኛል። ዝም ብለህ ከምታወራ አላቅም አለ እኮ ትርጉሙንም አላቅም እኮ አልክ አንተ። ማታውቅ ከሆነ ምን ላሳይ? ኤኒዌይስ በማስረጃ አውራ። ኤምኬ አሁን ትርጉሙን እንድታሳየኝ እኮ እየፈለግኩ ነው። እናንተ እንኳን ደህና መጣሽ። እንኳን ደህና ቆያችሁ ወገኖቼ። ጥያቄ ነበረኝ። ኦኬ ከመጠየቅሽ በፊት መላእክቶች ይጠብቁሻል? እኔ ግን አላቅም ምንም ነገር። እሺ ያማልሉሻል? አላቅም ምንም ነገር። ምንድነው የምታውቂው ስለ መላእክቶች? ለሰው ማስረዳት ብቃት የለኝም። ግን እኔ ጥያቄ ያለኝ በክርስቲያን ዙሪያ እኮ ምን ብለሽ ነው የምታምኚው? መላእክቶችን በመላእክቶች ታምኛለሽ አይደለ? አላምንም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በመላእክቶች ታምኛለሽ አታምኚም? በአላህ ነው የማምነው አልኩህ እኮ። ጥያቄ እንድጠይቅልህ። ጥያቄ እኔ በመላእክቶች ታምኛለሽ አታምኚም? እሺ ግን ቀድሜ ጥያቄን ልጠይቅህና ከዛ ወዲህ ደግሞ መልስልሃለሁ ማለት ነው። ንገሪኛ ቅድሚያ። ለምን እኔ ቀድሜ አልጠይቅህም? እኮ እንድትጠይቅኝ እኮ ቅድሚያ የጠየኩሽን ያስቀድሜ ከዛ ወዲያ እኔ ቀድሜ ልጠይቅህ እንጂ። እስቲ ቆይ እንክፈል። አላምንም ብለሻል። ሱራ 4 እኔ አላምንም አምናለሁም አላልኩም። አምናለሁም አላምንም አላልኩም። እኔ በአላህ ብቻ ነው የማምነው። በአላህና በመልእክተኛው ነው የማምነው።
በአላህና በመልእክተኛው። በሌሎቹስ መልእክተኞች አታምኝም? በመልእክተኞች በሁላቸውም አምናለሁ። 36 እሺ ግን ለአንተ እኔ አንድ ጥያቄ አለኝ። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ወይስ አይደለም? ተረጋጊ። ቅድሚያ ቆይ 136 136 ለምን እኔ አይጠየቅኩና መልስልኝ። ከዛ ወዲህ እኔ ራሴ እያነበብኩ እኔ ራሴ እፈታልሃለሁ። አይ ቅድሚያ ራስሽ መልሻ። እኔ ጥያቄ ልጠይቅ ነው እንጂ የገባሁት ልጠይቅ አይደለም የገባሁት። ያው ተጠያቂና ትመልሽ እና ከዛ ወዲያ ቀላል ጥያቄ ነው። ቀላል ጥያቄ ነው የጠየቀው። መላእክቶቹ አላምንም ስላልሽ እስኪ እናንብቢው። እኔ አምናለሁም አላምንም አልኩም። እኔ ቀድሜ ጥያቄን ልጠይቅና ከዛ ወዲያ አንተ አወጣኸው በአላህና በመልእክተኛው ነው ማምነው ያልኩህ። እሺ ጥያቄን ልጠይቅ በመጀመሪያ ማለት ነው። ይሄን ክፍል አንብቤ ቅድሚያ ከአንተ በፊት እኮ ነው አንብቤዋለሁ። ምን ይላል? ከአንተ በፊት ነው አንብቤዋለሁ አልኩህ። ምን ይላል? እሺ ለአንተ እኔ መልስልሃለሁ። አንተ ቀድሜ ነው የጠየቅኩት ማለት ነው። ከፈለጋችሁ ማለት ነው ሙስሊሞች አላህ እኔ ቀድሜ ልመልስልህ። እኔ ቀድሜ ጠይቅና ከዛ መልስልህ። ሙስሊሞች አላህ ግቡ ልጠይቅ ከዛ ወዲህ ማን ጠይቃለህ? አብራራልሃለሁ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ፍጹም አምላክ ነው ብላችሁ የምታምኑት ምን ማለት ነው? ፍጹም ሰው ፍጹም አምላክ ማለት ፍጹም ሰው ፍጹም አምላክ ማለትም አምላክም ነው ተወልዷልም ማለት ነው። ተወልዷልም ማለት አምላክም ነው ተወልዷልም ማለት ምን ማለት ነው? እሺ ግን ያው ጥያቄን ላስረዳክ ማለት ነው። በመጀመሪያ ኢየሱስ ክርስቶስ ሰው ልጅ ነው ስትባሉ አምላክ ነው። ፍጹም ሰው ፍጹም አምላክ ነው ተብያለሁ። ግን ፍጹም ሰው ፍጹም አምላክ እንዴት ሊሆን ይችላል ተብዬ ነው። ግን ኦኬ መልካም እሺ አስረዳኝ። ፍጹም ሰው ፍጹም አምላክ የተሆነበት ተብዬ ነው ስትያው ጥያቄሽ ምኑ ላይ ነው? እንዴት ይሆናል የሚለው ነው። እንዴት ይሆናል? ፍጹም ሰው ፍጹም አምላክ። መልካም እሺ ፍጹም አምላክ ነው ስንል ሁሉን የፈጠረ ሁሉን ያስገኘ ነው እያልን ነው። ሁሉን የፈጠረ እርሱ ነው፣ ሁሉን ያስገኘ እሱ ነው እያልን ነው። ፍጹም ሰው ነው ስንል ደግሞ በስጋ ያ ፍጹም አምላክ የሆነው በስጋ ተገለጠ። ማይታየው ማይዳሰሰው ማይነካው በስጋ ተገለጠ እያልን ነው። ሮሜ ምዕራፍ 9 ቁጥር 5 አንዴ ክፈተው። አባቶች ለነሱ ናቸውና ከነርሱ ክርስቶስ በስጋ መጣ። እርሱ ከሁሉ በላይ ሆኖ ለዘላለም የተባረከ አምላክ ነው ይላል። አሜን። አባቶች ለነርሱ ናቸውና ክርስቶስ ከነሱ በመመጣ ይላል በስጋ። ያ እሱ ማን ነው? አምላክ ነው። ያ አምላክ በመመጣ በስጋ ስጋ ያልነበረው ሁሉን ያስገኘ ሁሉን የፈጠረ ሁሉን የሰራ ዘመኑ መጨረሻ ላይ የኔና ያንቺን የባሪያውን ስጋ ገንዘብ አድርጎ በስጋ ተገለጠ። ፍጹም አምላክ ነው ስንል አባቶችን የፈጠረ ሁሉን ያስገኘ አምላክ ነው እያልን ነው። ሰማይ ምድርን የዘረጋ እሱ ነው። ሁሉን ካለመኖር ወደ መኖር ያመጣ ነው እያልን ነው። ቃል እሱ በእግዚአብሔር ዘንድ የነበረው በአብ ዘንድ የነበረው የአብ የባህሪ ቃሉ የባህሪ ልጁ የባህሪ ክንዱ የባህሪ እጁ እሱ የዘመኑ መጨረሻ ላይ ሌላው ነገር አታስረዳኝ። አዳምጪ። ያልተጻፈውን እኮ ነው የምታነባው አንተ። ይሄ የተጻፈ ነው አይደለም? እሱን እኮ አነበብክ። እሺ ያልተጻፈ ምን ተናገር? ከዛ ወዲህ ደግሞ እኔ ልጠይቅህ ማለት ነው። ከዛ ወዲህ እሺ የተሰቀለው ያልተጻፈ ነው ያወራኸው አልሽ። ያልተጻፈ ያወራሁት ምንድን ነው? አሁን እያብራራክ ያለከው ነገር ምንድን ነው? በአብ ዘንድ ያለው እሱ አካላዊ ቃል በስጋ መጣ ያልኩት ነው። የአብ የባህሪ ቃሉ በእግዚአብሔር ዘንድ የነበረው ቃል እርሱ ሁሉን የፈጠረ ነው፣ ሁሉን ያስገኘ ነው፣ ሰማይ ምድርን የሰራ ነው ያልኩት ስህተት ነው?
መረጃ ትፈልጊያለሽ? ቴንክ ዩ። እሺ ዮሐንስ ወንጌል ምዕራፍ 1 ላይ በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር። ምን ብዬ ተናገርኩ? እኔ በመጀመሪያ ሁሉን የፈጠረ ሁሉን ያስገኘው ቃል፣ አካላዊ ቃል በእግዚአብሔር ዘንድ የነበረው እርሱ እግዚአብሔር ሁሉን የፈጠረ ነው አልኩኝ። የአብ የባህሪ ቃሉ አልኩኝ። ምን ተሳሳትኩ? ያው በእግዚአብሔር ዘንድ ያለው ቃል የአካላዊ ቃል ሁሉን የፈጠረ ነው አልኩኝ። ሁሉን ያስገኘ ነው አልኩ ይላል ክፍሉ ቁጥር 3 ላይ አድርገው። ሁሉ በእርሱ ሆነ ከሆነውም አንዳችስ እንኳ ያለ እርሱ አልሆነም አለ። ሁሉ በማን ሆነ? በቃል። ያ ቃል አካላዊ ቃል በማን ዘንድ ነበር? በእግዚአብሔር ዘንድ። እርሱን ነበር እግዚአብሔር። ያ በዓለም ነበረ። ያ ቃል ደግሞ በዓለም ነበረ። ቁጥር 10 አድርገው። ያ በዓለም ያለው ቃል አካላዊ ቃል ጥያቄ እሱ አይደለም። እኔ አንብቤዋለሁ። እሱ ምዕራፍ እሱ አይደለም ጥያቄ። አዳምጪ፣ ተረጋጊ። ያ በዓለም የነበረው ቃል በስጋ ተገለጠ። ማይታየው፣ ማይዳስሰው፣ ማይነካው ቃል ስጋ ሲሆን የሚታይ የሚዳስስ የሚነካን ስጋ ገንዘብ አደረገ ማለት ነው። ተገለጠ ማለት ነው። በተዋህዶ ተገለጠ። ስለዚህ መለኮት ማይዳስሰው፣ ማይነካው፣ ማይታየው ቃል ስጋን ሲዋሃድ ክርስቶስ በስጋ ተገለጠ። ስለዚህ ክርስቶስ ማለት ምን ማለት ነው? ስግው ቃል ማለት ነው። ቃል አስቀድሞ ሁሉን የፈጠረ ነበር፣ ሁሉን ያስገኘ ነበረ። ኢየሱስ ስንል ስግው ቃል ማለት ነው። ስጋ የተዋሃደ ቃል ማለት ነው። ዛሲት ቀጣይ ወደ ቀጣይ ጥያቄሽ። ድምፅሽ አይሰማም። የተሰቀለው ኢየሱስ ክርስቶስ ድምፅሽ አይሰማም። ነው ወይስ ለእኔ ነው የማይሰማኝ? አልተሰማም። አይሰማም። ተሰምቷል። ወደ ሌላ ከሜዳው በፊት እዚህ ለአንተም እንድትመልስልህ ለራሷ። እሺ አንዴ ቆይ፣ አንዴ ዝም በል። እኔ እኮ ጥያቄን አልጨረስኩም። ጥያቄ ነው ከመጣኝ አልጨረስኩም። ቀድሜ ልጨርስ። እኔ እኮ ነኝ ሀሳብ ያመጣሁት። እሺ ቆይ 2 ሰከንድ ስሚኝ። እንዴት የሚል ነገር አንስተሻል። እንዴት ለአምላክ ይባላል? ለአምላክ እንዴት የሚባለው ነገር ይነገርለታል ወይ የሚለውን በዛው፣ እንዴት ተብሎ ከተነገረለት ደግሞ አምላክ አይደለም የሚለውን በዛው ተመልሽና፣ እሺ ቀድመህ ካዳምጠኝ ማለት ነው። ቀድመህ ካዳምጠኝ። እሺ ኢየሱስ ክርስቶስ ፍጹም ሰው ሆኖ ነው ወይስ የተሰቀለው ወይስ ፍጹም አምላክ ሆኖ ነው የተሰቀለው? ኦኬ ከተዋህዶ በኋላ መነጣጠል የለም። እኛ ተዋህዶ ምናምን ነው እንደመሆናችን ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ በእኛ አደረ። አንድ የተሰቀለውን ተውና፣ እሺ የሞተው እንዳለ ነው። አዳምጪ እንዳለው ክብር የሆነው ክብሩን አየን ይላል። ሰው ከተዋህዶ በኋላ ስጋና ቃል ተለያይቶ ምናምን የሚባል ሰው ሆኖ ነው አምላክ ሆኖ ነው የሚባል የለም። ተዋህዶ ምናምን እንደመሆናችን እኛ ኦርቶዶክስ ተዋህዶ እንባላለን። ከተዋህዶ በኋላ መነጠል መለየት የሚባል ነገር የለም። ጥያቄን ስማኝማ ማለት ነው። አሁንም በድጋሚ ኢየሱስ ክርስቶስ ሞቷል እና ሞቱም የተነሳው ፍጹም ሰው ሆኖ ነው የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? ሞት ምንድን ነው? ኢየሱስ ክርስቶስ ሞቶ አልተነሳም እኮ። ሞት ማለት ምን ማለት ነው? ፍጹም ሰው ሆኖ ነው ፍጹም አምላክ ሆኖ ነው የሞተው? ፍጹም ሰው ሆኖ ነው ወይስ የሞተው ወይስ ፍጹም አምላክ ሆኖ ነው የሞተው? እኮ ሞት ማለት ምን ማለት ነው አልኩሽ እኮ። ሞት እኮ ነው። ልክ እኔው አንተው እንደምንሞት ማለት ነው። ምን ማለት ነው ሞት ማለት? ዲፋይን አድርገው። አታውቂውም? ለምሳሌ እችን ዱንያ ለቀቅ የምትሄድበት የዚች ዓለም መቋጫ እና ደግሞ ኢየሱስ ክርስቶስ ፍጹም ሰው። እሺ እኔ ቀድሜ ላብራራሽ ጥያቄን እኔ ላብራራ። በህይወት እያለሽ ላብራራ ጥያቄን አስተምሮ ሞት አንቺ ሞታነሽ ልትባይ ትችላለሽ። በህይወት እያለሽ ሞት ማለት እንደዛ ማለት አይደለም። እሺ እኔ ጥያቄን ላብራራ ማለት ነው። ኢየሱስ ክርስቶስ ፍጹም ሰው ሆኖ ከሞተ ፍጹም አምላክ ሆኖ ያልሞተው አመለኮቱ ካልሞተ ፍጹም ሰው ሆኖ የሞተው ደግሞ እንዴት ለሰው ልጅ ኃጢአት ይሆናል? ቀድመህ ስማኝ። ኢየሱስ ክርስቶስ ፍጹም ሰው ሆኖ ሞተው ለሰው
ፍጹም ሰው ፍጹም አምላክ ወደ ባሪያው ነው የሞተው ማለት ነው። አዳምጪ፣ ተረጋጊ። ፍጹም ሰው ፍጹም አምላክ ነው እኮ። አዳምጪ፣ እሺ፣ ተረጋጊ። ትልቅ ጥያቄ ከጠየቅሽ መስሎሽ ነው አንቺ ቤት። ምንም እኮ የጠየቅሽው እኮ የሚያነሳው ጥያቄ አይደለም። ቅድምም ብዬ ነገርኩሽ። እዚህ ጋር ከተዋህዶ በኋላ መነጠል መለየት የሚባል አይነገርም ካልኩሽ በኋላ ሲሞትስ ብለሽ አትጠይቂኝ። በመጀመሪያ ደረጃ ይህን ብታቂ አንደኛ። ሁለተኛ ጥያቄ ደግሞ ምንድነው? ምን ብዬ ጠየቁሽ? ቀላል ጥያቄ ሞት ምንድን ነው ብዬ ስጠይቅሽ አታውቂውም። ዝም ብለሽ እየዘባረቅሽ ነው። መክስማንሽ የሞተው ኢየሱስ ክርስቶስ ሞቶ 3 ቀን ሞቷል እኮ። አትጩሂ፣ ተረጋጊ። ለክርስቶስ ሞት ምንድን ነው እሱ ብዬ የጠየቁሽን ብመልሺ ለክርስቶስ የጠየቅሽኝ በቀላሉ ይገባሽ ነበረ። ስለዚህ ሞት ማለት ስጋና ነፍስ መለየት ነው። ሞት ማለት ስጋ ከነፍስ መለየት ነው። ለመለኮት በመለኮት ሞት፣ መጥፋት፣ መሞት፣ መሄድ ምናምን አይነገሩለትም። በስጋ ግን ክርስቶስ ሞተ ተብሎ ስለሚነገር ሞት ማለት ምንድን ነው? ስጋና ነፍስ ተለየ ማለት ነው። ስጋና ነፍሱ ተለየ። ክርስቶስ በፍቃዱ ነፍሱን ከስጋው ለያል። ስለዚህ እኔ ላብራራለህ ማለት ነው። እኔ ላብራራለህ። አላህም ማብራራት አይችልም። እንኳን አንቺ ከስር ነሽ ተማሪ። በቃ ለመጮህ ከሆነ የምትጠይቂውን እንኳን እኮ አታውቂውም። ምንም የምታውቂው ነገር የለም። ሞት ስንል እኛ ምንድነው? እሱ ስጋና ነፍስ መለየት ነው። የመለኮት ሙላት በሰውነቱ ተገልጧል። ክርስቶስ ቆላስይስ ምዕራፍ 2 ላይ እንደሚናገረው ቁጥር 9 ላይ የመለኮት ሙላት በሰውነቱ ተገልጦ ይኖራል ይላል አይደለ? ስለዚህ ሞተ ሲባል በስጋ ሞተ ሲባል ነፍሱ ከስጋው ተለየች ማለት ነው። መለኮት ከስጋው ጋር አለ ወይ? አለ። ስለዚህ በመቃብር ምንድን ነው ስትይን ነፍስ የተለየችው ስጋ መለኮት የተዋሃደው እንልሻለን። ነፍስ የተለየችው መለኮት የተዋሃደው። ከነፍሱ ጋር መለኮት አለ ወይ? አዎ አለ። ከስጋው ጋር አለ ወይ? አዎ አለ። ከተዋህዶ በኋላ መነጠል ስለሌለ። ስለዚህ ሞተ ሲባል ምንድነው? ነፍሱን ከስጋው በፍቃዱ አነሳ ነው። እሷም ፕሪሰፖዝ ያደረገችው ፍጹም ሰው ፍጹም አምላክ ሲባል ፍጹም አምላክ ለብቻ ራሱ ፐርሰን የሆነ ለብቻ የተቀመጠ፣ ፍጹም ሰው ሲባል ደግሞ ለራሱ ብቻውን የሆነ ግዝፈት አካል ያለው ለብቻ የተቀመጠ፣ እንደዛ ፕሪሰፖዝ አድርጋ ነው የመጣችው። እኔስ መጨመሩላታል። ከጀርባ እኮ እንዲጠይቂው እየተባለች እኮ ነው። እሱን ተው ደግሞ ምናምን እያለች ያልገባትን ጥያቄ ነው የምጠይቀው። በእርግጥ ግን እኔ ልላት የፈለግኩት እንዴት ብላ ቅድም ጠይቃ ነበር። ለአምላክ እንዴት ተብሎ በመጀመሪያ እንዴት ይጠየቅለታል? እንዴት እንደዛ ይሆናል ብላ መጠየቅ አይገባትም። ይሄ ጥያቄ ትክክል አይደለም። ወይም እንዴት ተብሎ ለአምላክ ይጠየቃል የምትል ከሆነ አምላኳ ችግር ይገጥመዋል። ምክንያቱም እንዴት ብሎ የሚጠይቀው ወይም ደግሞ የችሎታ ጉዳይ የሚነሳው አላህ ላይ ነው እንጂ እግዚአብሔር ላይ ወይም ጌታችን መድኃኒታችን ኢየሱስ ክርስቶስ ላይ አይደለም። እንዴት ተብሎ አይጠይቅም። ለአምላክ እንዴት እንደዚህ ያደርጋል፣ ለአምላክ እንዴት እንደዚህ ይሆናል ተብሎ አይጠየቅለትም። ሁሉን ቻይ ስለሆነ ኤልሻዳይ ስለሆነ። አላህ ግን እንዴት እንደዚህ ሳይኖረኝ እንዴት እንደዚህ አይነት ነገር አደርጋለሁ ብሎ የችሎታ ጉዳይ የሚያነሳው የእሱ አምላክ ነው። ስለዚህ ይህ ጥያቄ ሊጠየቅ የሚገባው ወደ እስልምና እንጂ ክርስትና ላይ ክርስቶስ ላይ አይደለም። ያው ሱራ 6:101 ላይ ለእኔ ሚስት የሌለኝ ሲሆን እንዴት ልጅ ይኖረኛል ብሎ ያለ ሚስት ልጅ መውለድ እንደማይችል የሚሳነው ነገር እንዳለ የሆነ ነገር እንደሚፈልግ የሆነ ነገር ለማስገኘት የተናገረው አላህ ነው። ኢየሱስ ክርስቶስ ኤልሻዳይ ስለሆነ ሁሉን ነገር በራሱ ስለሚያደርግ እንዴት ተብሎ አይጠየቅለትም የሚለው ነው። ከዛ በተረፈ አንተ በደንብ አድርገህ መልሰዋል። ሞት የሚለው የስጋና የነፍስ መለየት ነው። ስለዚህ በክርስቶስ ላይ ሞት አለ። አዎ ሞቷል። ምንድነው የሞተው? ነፍሱ ከስጋው ተለይታለች። ግን ከነፍሱ ላይም ከስጋው ላይም መለኮት አልተለየው። ስለዚህ አምላክ በስጋ ሞተ የምንለው ለዛ ነው። መስቀል ላይ አምላክ በስጋ ሞተ፣ ገንዘብ ባደረገው የራሱ ባህሪ ባደረገው ስጋ በኩል ሞትን ኤክስፒሪየንስ አድርጓል ብለን እንላለን ማለት ነው። ይሄ ትምህርታችን ይሄ ነው። ሳታውቁ አትምጡ። የአይምሯቸው ውጤት እኮ ነው። እዚህ ጋር መጥተዋል ሴት የሚያደርጉት የሆነ ትልቅዬ ጥያቄ የጠየቁ ይመስላቸዋል እና ትልቅዬ እንትን ያለ ስለሚመስላቸው ያ ምናልባት የሆነ ነገር ለመጨመር ነው። አሁን ችግሩ እኮ መሰላችሁ
እነሱ ኦልሬዲ አምላክ ሲሉ ኦልሬዲ እጅ ያለው እግር ያለው ባት ያለው ነገር ነው የሚያስቡት። አያችሁ። ስለዚህ ፍጹም አምላክ ፍጹም ሰው ሲባል ኦልሬዲ ክፍለ አካል ያለው አምላክ ሲባል ያ ነው። ከዛ በኋላ ሰውነት ሲባል ደግሞ ሌላ ክፍለ አካል ብለው ነው የሚያስቡት። ክፍለ አካል ከክፍለ አካል ጋር ተዋሃደ። ምክንያቱም ኦልሬዲ ለነሱ አምላክ ክፍለ አካል ነው ብሎ ስለሚያስቡ ማለት ነው። ባት አለው እጅ ያለው እግር ያለው ብሎ ስለሚያምኑ ይኸውላችሁ በደንብ አስተውሉ ሙስሊሞች። እኛ አምላክ በስጋ ተገለጠ ስንል አምላክነት መንፈስ ነው እኛ ጋር በጊዜ በቦታ በአቅጣጫ የማይወሰን ቁስ ያልሆነ ወይም ደግሞ ማተር ያልሆነ መለኮት ነው። ኦኬ ያ መለኮት የሆነው መንፈስ የሆነው በጊዜ በቦታ የማይገደበው አምላክ ቁስ የሆነውን ስጋ ተዋሃደ። አያችሁ። ስለዚህ ቁስና ቁስ አይደለም የተዋሃዱት፣ መንፈስና ቁስ ነው የተዋሃዱት። መለኮት መንፈስ ነው፣ ስጋ ቁስ ነው። ኦብቪየስሊ የሰው ነፍስ አለች፣ ግን እሱ ከሰውነት ጋር ነው የሚካተተው። ስለዚህ ክፍለ አካልና ክፍለ አካል አይደለም የተዋሃዱት። ሰማይና ምድርን የሞላ በቦታ በአቅጣጫ የማይገደብ በቁስ ያልሆነ ባህሪ ነው መለኮት የሚባለው ማለት ነው፣ ከስጋ ጋር የተዋሃደው። ስለዚህ ጌታችን ኢየሱስ ክርስቶስ በመለኮቱ ሰማይና ምድር ሞልቷል። ከመለኮቱ ጋር የተዋሃደው ስጋ ግን ይታያል፣ ይዳሰሳል። ኦኬ ሰዎች ጌታን ሲያዩት በምድር ላይ በነበረበት ሰዓት ላይ ስጋውን ነው የሚያዩት። ግን ስጋው ስጋ ብቻ አልነበረም፣ ከመለኮት ጋር የተዋሃደ ስጋ ነው። ግን ችግሩ ግን መለኮት ስለማይታይ እነሱ ሰው ብቻ ይመስላቸው ነበር አይሁዳውያን። ግን እሱ የማይታየው የማይዳሰሰው ረቂቁ መለኮት ነው፣ ግን ከስጋ ጋር ተዋህዶ ስጋው ይታያል። ከስጋው ጋር የተዋህደው መለኮት ግን አይታይም። ስለዚህ መለኮትና ስጋ ተዋህደ ስንል መንፈስና ቁስ ተዋህደ እያለ ነው። ኢማቴሪያል የሆነው ዲየቲ ማተር ከሆነው ፍሌሽ ጋር ተዋህደ እያለ እንጂ ክፍለ አካል ከክፍለ አካል ጋር ባትና ባት እንደዚህ ወደ ክፍለ አካል ከክፍለ አካል ጋር ተዋህደ ማለት አይደለም። ምክንያቱም ለእኛ ከጅምሩ አምላክ ከተለያዩ ክፍለ አካላት የተገጣጠመ ነገር ስላልሆነ ማለት ነው። ይሄን ለማለት ነው። ቀጥሉ እፎይ ሌሎቻችሁ። መሐመድ ፉአድ እንኳን ደህና መጣችሁ። አዳም ሰምተው ነበር ዛሬ ቶፒኩን? ድምፅ ትንሽ እንትን ብሏል።